እኔ ጀሬ ታቀፍኩት ወንድ ልጅ ነው። ወንድ ልጅ ነው የተሰጠኝ ከፈጣሪ። እኛ ቤተሰብ ውስጥ የሌለ ከለር ነው የወለድሽው አለች። ጠቆር ይላል ጂማ ጠይም። እኛ በብዛት እነሱ ቀይ ናቸው፣ እንደውም ትንሽ ጠይማለሁ እና እሱን ይመስላል አለችኝ የእንጀራ አባቴን ማለት ነው። አንቺ ስታዩ እንደዚህ ስታጫውቸው የትኛው ጸባዩ ያመዝናል? የወንድ ጨዋታው፣ የሴት ጨዋታው? ስታይኝ የምትናደድ አቢዝ የምታደርግ መጥፎ ንግግር የምትናገር እናት ነበረችኝ ማለት ነው። ሁለቱ ኩላሊቶቹ አፈጣጠራቸው ግራና ቀኝ መሆን ያለባቸው ግራና ቀኝ ሆነዋል። የተፈጠረ አንቺ እኮ ሞተሻል እኮ ነው ያለኝ ዶክተሩ። ሲያይም አይኔን አየው እንደዚህ አድርጎ ልጄን አየው። ምን ልታደርጊው ነው ልጁን አለኝ። አንቺ ሆርሞን ቼንጁን አይተሽዋል? ምን አይነት የሴታዊ ባህሪ ያለው አሁን ልጅሽ? አለ ውጭ ነው እያልኩኝ ማለት ነው። በቃ ላለመሸነፍ ማለት ነው። ቀሚስ ጎታችሁ እንዳይበዛ ልጄን ኮርኳሚ እንዳይበዛብኝ ብዬ ማለት ነው። በደንብ ደግሞ የዳበረ የሴቴ የብልት አካል አለ ውስጡ በደንብ የተፈጠረ። አንቺ ደግሞ በኢትዮጵያ ባህል ነው ያለሽው። ልጅ ወንድ ነው፣ ያኛው በሰርጀሪ መደፈን ይችላል። ሴት ብትል ቆንጆ ሴት ወንድ የምታጨርስ ትሆን ነበረ ያሉኝም ሰዎች አሉ። እንዴ ወንድ ልጅ እንዴት እንደዚህ ትላላችሁ? ያ በቃ ቆንጆ ስለሆነ ነው ምናምን ነገር ይሉኛል። ልጄ እንትን ነኝ ብሎ ከሚለኝ እኔ እውነት በሞት ይሻለኛል ባለ ነገር ማለት አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011-662-2922 0988-383838 0953-44-40 ሲምባ ትራቭል እንደ ታዛዥ ልጅዎ። እንዴት ነህ? እንዴት ነሽ? ከደብረ ብርሃን ነው የመጣችው ስትል ሰዓትን እያየህ ነበረ። ፈጠን አድርገን ያው የሚያስፈጥነን ነገር የለም። በርግጥ ለመጀመር ነው እንጂ ምን ፈጥነው ታሪኩን ለመስማት አይደለም። የዛሬ እንግዳችን ብሌን ገብረ ማርያም ትባላለች። እንዴት ነሽ ብሌን? ሰላም ነሽ? የደብረ ብርሃን ብርድ ነው አንገትሽ ላይ ስካርብ እንድታረጊ ያደረገሽ? በጣም ጃኬቱን አውልቄ ነው የመጣሁት። ብርድ ነው በጣም? አዎ ሰሞኑን ጥቅምት አይደል? በጣም ነው የሚበርድ። ቅዝቃዜ ነው እንጂ ዝናብ ምናምን የለም። አረ እየጣለ ነው እውነት። ዛሬም ትንሽ ካፋያ ነበር፣ ሰሞኑንም እየጣለ ነው እንደ አዲስ። የአዲስ አበባ ሙቀት አይ ኖርማል ነው። ዛሬ ደህና ነው። ያልሞቀኝ አልሞቀሽም? አዎ ደብረ ብርሃን ገና ስትገባ ታውቀዋለህ? ደብረ ብርሃን ሳልፍ እኔ በመኖር አላውቀውም። በዛ ወደ ደሴም ወደ መቀሌም ሳልፍ ነው እንጂ ወርጄ የደብረ ብርሃንን ብርድና አረቂ አላጣጣም። ከብርዱ ጋር አረቂ ይመጣ። አረቂያ አንዱ እንትናችሁ እሱ ነው አይደለ? መከላከያው ያው ሸማ ነው ዋናው። ሰው እኮ ቢሮም ሸማ ለብሰው ይገባሉ እንዴ? አዎ ስካርብ፣ ሴቶቹ ስካርብ ሳይለብሱ ጆሮሽ ነው የሚጠበጥብሽ። ብርድ ነው ያለው። ይሄ ወዝ ምጥጥ የሚያደርግ አየር አለ አይደል? ራስሽን ካልተከላከልሽ አታገኙም ወዝሽ። ከባድ። አንቺ ግን ወዝሽ ግጥም እንዳለ ነው። እግዚአብሔር ይመስገን። ደርባባ ናት። ክብሩ ለመድኃኒዓለም። ክብሩ አይ ጥሩ ነው። ደስ ብሎናል ስለመጣሽልን። አመሰግናለሁ። መጀመሪያ እኔ ጋር ነበር ያወራ ነው በስልክ። ብሌን ገብረ ማርያም ትባላለች። ታሪኳ የልጇ ጉዳይ ነው። የ6 ዓመት ተኩል ልጅ አላት። የጤናው ጉዳይ መነሻ እንትናችን እሱ ነው። ልጇ እሷ ያለችኝ በደንብ ደግሞ ስንቆይ የምታብራራው ከበድ ያለ ነገር አለ። የሰው የእያንዳንዱ ሰውም ትብብር ለሕክምናው ማለት ነው። ሆስፒታልም ፍለጋ ምናልባት ሀገር ውስጥ ላይ ይችላል፣ ምናልባትም ውጭ ሊኬድ ይችላል። ጉዳዩ ለየት ያለ ነው። ምንድን ነው ለየት? እችን የተወሰነ ነገር ይልና ተመልሰን ወደ አንቺ ታሪክ እንገባለን። እንትኑ ችግሩ ምንድን ነው? ያው ሆድ ውስጥ ወይም ደግሞ ከተፈጥሮ ካፈጣጠር ጋር የተገናኘ ችግር ነው። እንደ ማንኛውም ልጅ ይሮጣል፣ ስታየው ልጅ ነው።
ግን በደንብ አክቲቭ አይደለም። የሚይዘው እንደ ልጅ በደንብ እንዳይሮጥ እንደፈለገ እንዳይሆን የሚይዘው ነገር አለ። እኔ ያን ከለክለዋለሁ። ቢሮጥ ደስ ይለዋል፣ ቢያደርግ ደስ ይለዋል፣ ከልጆች ጋር ቢዘል ቢጫወት ደስ ይለዋል። እኔ ግን እንደናስ ደግሞ ይህን ችግር ስላወቅኩኝ አንቄ እኔ ጋ ነው ይዤ ያለሁት እና እነዚህ ነገሮች ደግሞ አሁን ባለው ስቴጅ እድሜ ላይ ቢስተካከል አማራጭ ጥሩ አማራጭ ነው ብለው ዶክተሮች ነግረውኛል። ምኑ ነው የሚስተካከል? ያው ያለው ችግር ማለት ነው። ችግሩ በስሙ ምንድን ነው? መጀመሪያው ችግር ምንድን ነው? ኪድኒ ፊውዝድ ኤክቶፒክ ነው ያሉኝ። ከኩላሊት አፈጣጠር ጋር የተገናኘ ችግር ማለት ነው። ሁለቱ ኩላሊቶቹ በትክክለኛው ግራና ቀኝ መሆን ባለባቸው ቦታ አይደለም ያሉት። አንደኛው በፊት ለፊቱ ነው ያለችው፣ በዚህ አካባቢ ነው። ሁለተኛው ደግሞ ወደ ጀርባው ዞራ የዳሌ አጥንትና የስፓይናል ኮርድ መሀል ላይ የወገብ አጥንታችን መሀል ላይ ነው ያለችው እና በዛ ላይ ወደ ሽንት ቱቦ የሚመጣው ከኩላሊት ወደታችን የሚያወርደው ገመዶቹ የተጠላለፉ ናቸው ሁለቱ ኩላሊቶቹ። እነሱ ምን አመጡ? ዝርዝሩን ይሄ አንዱ ችግር ይሄ ነው። ዝርዝሩን ስንመለስባታለን። የሐኪም ሂደቱ ምኑም። ሌላኛው ሁለተኛው ደግሞ መጀመሪያ አልትራሳውንድ ላይ ሌፍት ቴስቲስ አንቪዥዋላይዝድ ነበር የሚለው ማለት ነው። የወንድ ፍሬ የለውም፣ በተለይ የቀኝ ፍሬው የለም በሚል ነበር አልትራሳውንዱ። ጠለቅ ብዬ ምርመራ ሳካሄድ ሁለቱ ፍሬዎቹ ያለመውጣት ወደ ውጭ ያለመውጣትም ነው። እሱም ይሰራል ይሄዳል። ግን አሁን ጊዜውም እየሄደ እንትን እያልኩ ስመጣ የሴቴ እንትንም የመያዝ ወደ መያዝ እየሄደብሽ ነው ተብያለሁኝ። ስለዚህ ይሄ ቶሎ ፍሬዎቹ ወደ ቦታቸው መጥተው ያም ነገር ቶሎ ካልተስተካከለ የሆርሞን አምባላንስ ወደፊት ሴት ነኝ ወንድ ነኝ የሚለው ማከራካሪ ነገር ይመጣብኛል ማለት ነው። እሱን አሁን ይበልጥ አስጨናቂ ሆኖብኝ ያለሁት እና ደግሞ ሄርኒያ ሆድ ውስጥ ፈሳሽ መቋጠር እሱ ተያይዞ የሚመጣ ነው። ስናወራም ስለነበረ እኔና ኪምም በደንብ ጉግል እያደረግንም እያየ ነው የነበረው ኬዝ የኩላሊቱ በተለያየ ቦታ መሆን እና ሁለት አይነት ወንድ ይመስላል ግን የሴት አይነት ትቦና ደግሞ ጾታ የሚመስል አለው። እሱ ካልታከመ ወንዱ ልጄ ሴት ወደ መሆን ሊሄድብኝ ይችላል ነው ስጋትሽ አይደለ? ወንድም ሴትም ጾታ አለው ነው? ወንድ ነው ግን የሴት ደግሞ አለው። ቱቦ አለ። ማህፀን ሳይሆን ቫጂናል በደንብ የዳበረ ምን ቫጂናል ኢንተርኮርስ የምታደርጊበት ስትይ ማህፀኑ ሳይሆን የሴት ራሱ ቴክኒካል የሆነ ወርዱ ያው ኖር አይደለም ብልት ማለት ነው። ብልት የሚለው የተሸፈነ ነው በስስ ቆዳ። በስስ ቆዳ ተሸፍኖ ውስጥ አለ ነው። አስቸጋሪ ነገር ያው ካደገ በኋላ አሁን እንግዲህ ወቀሳም ዝም ከተባለ እኔ እንትን አይደለሁም እኔ እንትን ነው የምሆነው ያችን ቆዳ ብቻ እንትን የማስባል ነገር ጥቃት የመፍጠር የሆነች ቆዳዋን ሙቭ ከተደረገ ኖርማል አክቲቭ የሆነ ሴሎች የዳበረ ሴቴ ማንነት አለው። ስለዚህ ሁለቱም ጾታ አለው። አዎ። ስለዚህ አሁን ላይ እሱ ተሰርቶ ተሰፍቶ የወንድ ፍሬዎቹ ወደ ቦታቸው ተመልሰው የሆርሞን ትሪትመንት ካላገኘ ልጄን አላገኘውም። ዛሬ ልጄ ብዬ ያቀፉት ወንድ ልጄን አላገኘውም። ወደፊት በጣም አስኪ ሁኔታ ውስጥ ነው ያለሁት ማለት ነው። ትልቁ ችግሩ ይሄ ነው። እኔ በጣም ደንግጬ በጣም ረጅም ሳወራት በስልክ ሳወራት አሁን እንደውም ጥሩ ናት፣ ጥሩ ተረጋግታ ታሪኳን እየነገረችን ነው። በስልክ ስታወራኝ ግን እንዲህ አልነበረችም እና ደጋግሜ አወራኋት። ችግሯን ለመጀመሪያ ጊዜ ነው ይሄ ለኔ ነገረች እና እንደዛ ስትነግረኝ ኦኬ ለመፍትሄው ከቆረጥሽ እኛ መድረክ እንሆንሻለን በሚል ነው። እና ትልቁ ችግሯ ልጇ እናጤ ነው እና ጾታው ነው። ትልቁ ይሄ ነው። ይሄን ለኢትዮጵያ ሕዝብ ታሪኩን ነግረን ችግሩን መታከም የሚችል ከሆነ አስችለን ደስታሽን ለመመለስ አንዱ እንትናችን እሱ ነው። ልጅሽ ሲወለድ ወንድ ነው? ወንድ ነው። ወንድ ነው ግን ፍሬ እኔ ልብ አላልኩትም ይሆን ሰወልድ ብቻዬን ስለነበርኩኝ ትኩረት የምታረጊው ያችን ጊዜ ማለፍሽን ነው። ልጅሽ በህይወቱ አለመኖሩ መኖሩ ነው እንጂ ይሄ ጾታ ምን
ያው ስታዩ ወንድ ነው አጠገብሽ የሚያስረዳሽ እስቲ እንትሉን ይው እስኪ እንትሉን አትዩ የሚልሽ ሰው ከሌለ ነገር አትዩም። እና በዛ ኮንዲሽን ውስጥ ስላለፍኩ በኋላ ነው የማሳከክ ነገር ይሄ ከወንዴ እንትኑ ነጭ ፈሳሽ ስትወጣ ምንድን ነው ስታስመረምሪ ኖርማል እንትን እኮ ነው ያጋጥማል ይሻላል። ዶክተሮች አንዳንዴ አደባብሰው የሚያልፉት ነገር አለ ቀላል ነው ብለው እንትን የሚሉሽ ነገርና እነዛ ነገሮች ናቸው ይበልጥ ትኩረት እንዳላደርግበት ያደረገኝ ማለት ነው። ክትትልም አላደረኩም። ምን አይነት ፈሳሽ? አሁን ልጅ ሲወለድ ወንድ ልጅ በ7 ቀኑ መገረዝ አለበት። አልተገረዘም። እኔ ልጅ አላስገረዝኩት። ለምን? እኔ በሰዓቱ ያረፍኩበትን ቦታ የተረጋጋ ቦታ አልነበረም። እንኳን ታረሰሽ ምናምን ለማስገረዝ ለዛ ብቁ አልነበርኩም። ጎዳና ላይ ነበርኩኝ ስወልድ። እሺ ይሄኛው ታሪኩ ይሄ ነው ዋናው። ወደዚህ ከመመለሳችን በፊት እስኪ ብሌንን እንረዳት ብዬ ነው። የብሌን እድገትና ህይወት የት ነው? ምን ተማረች? እንዴት እየኖረች ነው? ህይወትና ጉዞ ነው እንትንሽን ንገሪኝ፣ የህይወት ጉዞሽን። የተወለድኩትኝ እኔ ጅጅጋ ነው። ጅጅጋ ከተማ ውስጥ ነው የተወለድኩትኝ። እሺ እዛ ከ6 ዓመት ምናምን እንደሆነን አባቴ ሚሊተሪ ስለነበረ ወታደር ነበር። ያው የሸዋ ሰዎች ስለነበሩ እነሱን እናቴ ማግሬ መግባት አለብኝ ስትል እኔና ታናሽቴ ማራስ ነበረች። ቤታችንን ዘግተን ነው ወደዚህ የመጣ ነው። ጠይቀን እንመለሳለን የሚለው ነገር ነበረ። ግን እዚህ ከመጣን በኋላ እናቴ አልመለስም አለች። አባቴም ሚሊተሪ ስለነበር ርቆ ነበር ከቤተሰብ፣ ያው በምንም አትገናኝም ነበር። ሲመጣ መርዶ የእናትም የአባቱም ሞት መርዶ ተረዳ። በዚህ ስብራት ውስጥ እናትና አባቴ ተለያዩ ማለት ነው። እናትና አባቴ ተለያዩ። እኔን ያስተምረኝ የነበረው አጎቴ ነው፣ እየደገፈም ምንም እያለኝ። እናቴ አዋራሽ ስለነበረች ትንሿ ላይ ነበር ትኩረት ታደርግ የነበረው። የእሷ ታናሽ ወንድም ነበረ፣ እኔን ለማስተማር ብዙ ጥሯል። ግን በመሀል ላይ ማግባት ፈለገች እናቴ። እንጀራ አባት መጣ፣ ህይወታችን ውስጥ ተቀላቀለ ማለት ነው። ወደ ከሱ ጋር ራሱ ሙቭ ስታደርግ ወደ ሌላ ቦታ ቤት ቀይረን አንድ ላይ እኔ አላቅም የመጨረሻ ቀን ዕቃ ሲጫን ነው። ከዛ ፊት ምን ብላኛለች? አባት አገኘሁላችሁ እኮ አለችኝ። እኔ አባት አለኝ። አባቴ በዛ ሰዓት ከተማው ላይ አለ፣ ግን ሉዝ አድርጓል። ብዙ ነገር በሀዘን ተጎድቷል። ሚሊተሪ ነበር። ወንድነቱ አለ፣ ጀግንነቱ አለ። ስራ መስራት አልቻለም ነበር። የቀን ስራ መስራት ይሞክራል፣ ለእኛ ዳቦ ለመግዛት ይሞክራል። ግን አልተረዳችሁም። ኮምፕሊትሊ እንደማታውቀው እንደማትፈልገው ሆና ነው ወደ ሌላ ውስጥ የገባችው። እና ይሄ ህይወታችን ውስጥ የመጣ ሰው ደግሞ ለእኔ ጥሩ ሰው አልነበረም። ምክንያቱም እኔን ገለል ማድረግ ይፈልግ ነበረ። ትንሿን አሳድጋለሁ፣ በምን ሁኔታ ውስጥ እንዳላቅም እናቴም አትወደኝም ነበር። በቃ የማትረዳው ነገር አለ አይደል? ስታይኝ የምትናደድ አቢዝ የምታደርግ መጥፎ ንግግር የምትናገር እናት ነበረችኝ ማለት ነው። ስለዚህ ከከተማ እንግዲህ ወደዛ መስመር የምታውቀው ከሆነ እንደም ሰልጠን የሚል ህዝብ ነው ያለው። ዘመናዊ ኑሮን በደንብ የተለማመደ ህዝብ ነው ያለው። ወደዚህ ስትመጣ ሌላ ባህል ነው፣ እሱን መላመድ ሌላ ነገር ነው። ከሱ ደግሞ የበለጠ ወደ ገጠሩ ከከተማ ዳርቻ ቤት ሰርተን ገባን ማለት ነው። እና እኔን ኮምፕሊትሊ ሰራተኛ ነው ሊያደርጉኝ የፈለጉት። አጋዥ ከብት አመጣ እሱ እበት ወደ መጥረግ እማራለሁ፣ ጎበዝ ተማሪ ነኝ። ቤት መጥቼ ግን የጉልበት እንትኑን ልቋቋም አልቻልኩም። ስቃ ውስጥ ነበርኩ። ትንሽ እያደግኩ ስመጣ በ8ኛ ክፍል ሚኒስትሪ እንደተፈተንኩ ነው በቃ ያጣላይ ነበር። እሱ አይነካኝም እንትን አይለኝም። እናቴ ደግሞ ይበልጥ ጥላቸዋ እኔ ላይ መጣ። በጣም ነበር የምታጠቃኝ የነበረው፣ የምትደበድበኝ እና ከቤት በቃ አውጥታ ጣለችኝ ማለት ነው። ጀስት ሄደሽ አባትሽን ፈልገሽ እንትን በይ፣ እኔ መቋቋም አልችልም የተባልኩት። 8ን ጨርሼ 9ኛ ክፍል ላይ ማለት ነው። 9ኛ ክፍል 1 ዓመት አባቴ ያስተምሮኛል። ከቤት ወጥቼ እናቴን ጠለዋት። ለምን እንደዚህ ታደርገኛች? የማውቀው እሷን ብቻ ነው። የአባቴን ዘመዶች አላቃቸውም፣ ብዙ ናቸው። ወደ ገጠር ስለሆኑ አንድ ቀን አስታውቅሻለሁ፣ ትንሽ ደጊ ትንሽ ከፍ በሉ ነበር የሚለኝ አባቴ። በውጭ አገኘዋለሁ። ግን 9ኛ ክፍል ላይ በቃ ላንቺ መሆን አያቅተኝም አለ እና አባቴ የቀን ስራውንም ሞከረው፣ አልሆነም። ስለዚህ ምን ማድረግ ፈለገ? በእግር ከደብረ ብርሃን አዲስ አበባ፣ የዛን ጊዜ አይሱዙ ከብት መነገድ መጫን ውድ ነበር። በየሳምንቱ ቅዳሜ ሌሊት ላይ ተነስቶ እሁድን፣ ሰኞ፣ ማክሰኞን 3 ቀን በእግራቸው በአቋራጭ አድርገው አዲስ አበባ ከብት ይዘው ይመጡ ነበር። ብዙ ሆነው በበሬ 25 ብር ነው የሚከፈለው ነበር ማለት ነው።
ያንን አድርጎ ተመልሶ ደግሞ ሮብ መጥቶ እንደገና ደግሞ ቅዳሜ ደግሞ ሌሊት እንደገና ከብት ይዞ ይመጣል። እንደዛ እያደረገ የቤት ኪራይ ከፈለ። ለእኔ ለብቻ ቀለብ አድርጎልኝ 9ኛ ክፍል እንደዛው ነው የተማርኩት። መጨረሻ ላይ ግን አልቻለም፣ ታምሞ ነበረ። በጣም ታመመ። እንደ ብጉንጅ ማነፍረቅ ምናምን ነገር ሲሆን ይነጫነጭ ነበር። የሆነ ጊዜ ድብደባ ደረሰበት። በዚህ መሀል የእንጀራ አባቴ ይከታተለን ነበር። በዙሪያችን ሲያንዣብብ አየዋለሁ። ያው ከሌላ ነገር ጋር እንትኑን ታሪኩ ማውራት አልፈለኩም። ምክንያቱም ሰውየው ይሄ በአዳም ልኮ የሚያመልክ ምንድነው ከቤት መጀመሪያ የወጣሁበት ሚስ ምንድን ነው እሷ እኛ ቤት ካለች እኛ ሀብት አናገኝም ይላት ነበር ለእናቴ ማለት ነው። ግንባሯ ከባድ ነው፣ ኮኮቧ ከባድ ስለሆነ እኔና አንቺ ሀብት እንድናገኝ ከፈለግሽ እሷ ልጅ ዞር ማድረግ። እሱ ባይዘወይ ከ3 ሴት ወልዷል። መጀመሪያ እናቴ ጋር ሲመጣ እናቴ 4ኛ ሚስት ነች። ከዛ በፊት 3 ልጅ አለው። እናቴ ይሄን እያወቀች ነው ያገባችው። እንግዲህ ልብ በሉ በእንደዛ ህይወት ውስጥ ነው አልፌ ከዛን 10ኛ ክፍል ላይ አልቻልኩም። ከተማውን ጥዬ ወጣሁ ማለት ነው። ወዴት መጣሁ? እዛው ክረምት ላይ እዛው ለመቆየት ሞከርኩኝ። አባቴም እንደ መታመም እንደ መለፍለፍ ምናምን ሲያደርገው ሊመታኝ ይፈልጋል፣ ሊቆጠኝ ይፈልጋል። ክረምት ላይ ካፌ ካልሰራሁኝ አልኩት። ምክንያቱም ላግዘው ቤት ቁጭ ብሏል፣ ታሟል፣ ምን በላው የለንም። እዚህ ካፌ መስተንግዶ ጠዋት 12 ሰዓት ገብቼ እስከ 8 ሰዓት መስራት። ይከታተለኛል ለካ በድብቅ እንዲህ ሲጎነትልሽ የነበረው ማን ነው? አባት ነውና እንደዚህ ሲያደርግሽ የነበረው ማን ነው? ይሄ ልጅ ማን ነው እያለ ይከታተለኝ ጀመር ማለት ነው አባቴ። እና ቤት መግባት መፍራት ጀመርኩ። በቤት ውስጥ ስገባ የሆነ ስለት ነገር አንስቶ ሊወረውርብኝ ምናምን ሲሞክር ጓደኛዬ ጋር ሆኜ አልፈለገኝም በዚህ መሀል እና በቃ የት ይሁን አላቅም። አባቴ ልክ እዛው ካፌ ሆኜ ጓደኛዬ ጋር ያለው በሳምንቱ ነው ቤት ለቋል ተባልኩኝ። 3 ወር እንግዲህ መስከረም ላይ እማራለሁ ብዬ ነው ያሰብኩት። 9 ጨርሻለሁ። 3ኛው ወር ላይ ገጠር ያሉ አጎቶቼ ምናምን ፈልገውኝ እዛ ካፌ እንደምሰራ በምን እንዳውቁ አላውቅም። መጡ ጥቁር ለብሰው ካፌ በር ላይ ና አባትሽ ሞቷል ቀበር ነው አሉኝ። በምን አግባብ? ምክንያቱም እሱ ለውርስ ጉዳይ ጣልቃ እንድገባባቸው ስላልፈለጉ ተጠንቀቅ ብሎኛል ሰው ሲለኝ ነበር ማለት ልጆችን ሁላ አንድ አታስነካ። ምክንያቱም እናትና አባቶች ሲሞቱ ወንድማሞች ተከፋፍለውታል ያለውን ሀብት። እሱ እንደ አዲስ ነው የተከሰተው። ወታደር ስለነበር ሞቷል ብለው ስለነበር ማለት ነው። ስለዚህ አሁን እንደ አዲስ ሲከሰትባቸው ያለውን ነገር ሊቀናመተ ነው ብሎ ስላሰቡ ሌላ ሸፍጥ አስበው ነበር መሰለኝ እና ሊያገናኘኝ ያልፈለገው በዛ መሀል መሰለኝ። ምክንያቱም አጎቶቻችን ነው ብዙ ናቸው ይለኛል። ወደ 11 አጎቶች አሏችሁ፣ ከ2 ሴት ነው የሚወለዱት እነሱም። ስለዚህ የነበረኝ አማራጭ መስከረም ላይ ትምህርቴን አቋርጬ ከዛ ከተማ ውልቅ ብዬ መውጣት ነበር የፈለግኩት። ከዛን ቀጥታ ወደ ሀረር ሄድኩኝ ማለት ነው። ጅጅጋ ላይ ክርስትና እናት ነበረችኝ። እሷን የማፈላለግ ወደ እሷ ጋር እንትን ማለት በዚህ ነው በቃ ህይወት የቀጠለው። መጨረሻ ላይ እሷ ስትሞት ነው ወደ አዲስ አበባ ሽፍት ያደረኩት። 15 ዓመት ላይ በቃ እኔ ራሴን ማስተዳደር አዲስ አበባ ላይ መስተንግዶ የሰራሁኝ ቤት ተከራይቼ አዋሪ አካባቢ ራሴን ማስተዳደር ጀምሬያለሁኝ ማለት ነው። ይሄ ነው የኔ ህይወት እስከ 15። ሀረር ሄድሽው በምንድን ነው? በመኪና ነው። ገባኝ። ማን አለ የምትፈልጊው ሀረር እዛ ማለት ነው? ክርስትና እናቴ። ጅጅጋ ደግሞ አልሽኝ ብዬ ያው ነው ሀረርጌ ስለሚባል አፌ ላይ መጥቶ ነው ሀረር ያልኩ እንጂ ጅጅጋ የሄድኩትኝ ክርስትና እናቴ በጣም ትወደኝ ነበር አስታውሳለሁ። እና ደግሞ መሀን ነበረች እና በቃ እሷንም አልተሰናበትናትም። ከከተማው ስንወጣ ነግሬሃለሁ ቤት ዘግተን ነው እንመለሳለን ብለና ናፍቆታም ቢያንስ ትወደኝ ስለነበር ፍቅር እፈልግ ነበር። በሰዓቱ ላይ ፍቅር ነበር እፈልገው። ትምህርቴንም መጨረስ እፈልግ ነበር። ምክንያቱም ብዙ ህልም ነበረኝ፣ የልጅነት ህልም ነበረኝ። ትልቅ ህልም በጣም ጎበዝ ተማሪ ነኝ። ሰቃይ የተባልኩ ዞን ክልል ድረስ ጥያቄና መልስ ውድድር ምወዳደር በቃ ማለት የተሰጠኝ ህልም ነበረኝ። እንደዚህ ሆናለሁ ሳድግ ለእንደዚህ ትጠበቃለች የምባል ልጅ ነበርኩኝ። ከተማው ላይ በደንብ ታውቅ ነበር በሰዓቱ። ግን ከከተማው እንደወጣሁኝ የራሳቸውን ጥፋት ላለማመን እናቴም ያው እንደ እናት እንዴት ልጅሽን ፕሮቴክት አላረግሽም፣ እንዴት ልጅሽን አሳልፈሽ ሰጠሽ የሚባል ጥያቄ ሲበዛባት ራሷን እንትን ማለት ነበር የምትፈልገው መከላከል። እና እኔ እንደባለኩኝ ደጅ እንደለመድኩኝ ጉርምስና እንዳስቸገረኝ በሰዓቱ በስነስርዓት መብላት እንኳን ቁም ነገር ነበር። ቁርስኛ ትሬ ሲሄድ ሻይ ፍልቶ የሚሰጠኛል ነበረን። ባዶ አፍን ተግሞጥምጠህ ውልቅ ነበር የምትለው። አይርበኝም ነበር። ምሳሳት ስመጣ በላለው ያልሰራ አይበላም የሚል ህግ አውጥቶ ነበር እንጀራ አባታችን ቤት ውስጥ። እኔ ነኝ የበኩር ልጅ ነኝ፣ ከኔ በላይ የለም። ለእናትሽ የእሱም ልጆች አብረውን አይኖሩም።
እናቴ አርቄ ታውጣለች፣ እሱ ከብቶች አሉት። ማኑ ሊሰራ የሚችለው? ውሃ በቧንቧ ስላልነበር ከምንጭ ተቀርቶ ነው 20-30 ጀሪካን ይቀዳል። ለከብቶቹም ለአረቄውም በእኔ ትከሻ ነው። 10-11 ዓመቱ ላይ ማለት ነው 12-11 በዚህ እድሜ ሮጬ ያልጠገብኩበት እድሜ ነበረ። ግን የሁላ ጫና ነበረኝ። ከቤት ከወጣ በኋላ ግን ባለገች፣ ሳንቲም ለመደች፣ እንደዚህ ብስኩት ለመደች፣ አላል ማስቲካ ከረሜላ ለመደች። በቃ በቤት እያለሁ ግን ብዙ ቃል ትናገረኝ ነበር እናቴ። እንግዲህ ቂጣ ወጣሽ፣ ደጁ ማየት ጀመርሽ፣ ጎረመትሽ። እነዚህ ራሱ ልብ ይሰብራሉ። ምክንያቱም ቤት ውስጥ ብዙ ያልሞላልኝ ነገር እያለ ደጅ የምታዩ ሲሟላል ሲደላክ የሆነ ሰውነትም እኮ ማቹር አድርገው ነገር አእምሮት ውስጥ የምትገባው የሆነ የተስተካከለ ነገሩ ስትሆን ነው። እኔ ግን ወደ ውስጤ እንኳን ማየታ የማጠናበት ጊዜ እንኳን አልነበረኝም። በጸጋው ነው ጎበዝ ተማሪ ነበርኩት። ብዙ ጊዜ ኤክስ የሚደርስብኝ እኔ ደብተር ኖት ባለመጻፍ፣ የቤት ስራ ባለመስራት ነው። ሌላውን እየደፈንኩ ማለት ነው። ትምህርት ቤት ውስጥ በሚነገረኝ ነገር ብቻ ነበረ አዳምጬ እንትን ብሎ እንጂ ኖት መጻፍ አልችልም። ጊዜ የለኝም። የቤት ገብቼ ደብተር ወርወሬ ወደ ስራ ነው። ወይ በትሳቂ ወተት አድርሺ። እሱ ከከተማው ጫፍ ነበር ደግሞ የሚሰራው። ለእሱም ምሳ ማድረስ አለ፣ መመላለስ አለ። ግማሽ ቀን የምንማረው ጠዋት ትምህርት ቤት ሄደህ ከሰዓት መጥተህ የሆነ ነገር አድርገህ በዚህ ማለ በቃ ቤተሰብ እርግፍ አድርጌ ብዙ የማይዘረዘሩ ነገሮች አሉ የማልናገረው ሜዳ ላይ ማለት ነው። የእናቴ ጥቃት ብዙ ነገሮች እና አሁን በዚህ ሰዓት ከተማው ላይ እኔና እናቴ ሆድና ጀርባ ነን። አለች በህይወት። አሁን ይሄን ሲሰሙ ምናልባት በተወሰነ ደረጃ ወቀሳ የሚመስል ነው የነገርሽን። አይ ብዙ ከዛም በኋላም ብዙ ተብሏል እኮ። ግን እነሱ ተሰሚነት ነበራቸው በሰዓቱ። ዘመድም እንዳይሰማክ ይደረጋል፣ ጥፋታቸውን ይሸፍናሉ። እነሱ ተሰሚነት አላቸው። ልጅ አንተ ምንም ብታወራ ልጅ ነገር ነው እንዲህ ብላ ነው እንደዚህ ለምዳ እኮ ተዋት የሚባል ነገር አለ። ግን ከተማው ላይ ጠፍቼን አዲስ አበባ እየኖርኩ ምን እያልኩኝ እህቴ ትንሿ እህቴ አድጋ እንደገና እኔን ማፈላለግ ፌስቡክ ላይ ምናምን ተገናኘ እና እናታችን በጣም በስንት ስለት ስፈልግሽ ነበር እኮ የልጄን አጣዋት ተጸጽታ በየገዳሙ እየዞረች እየተሳለች ነው ተባልኩ ነው። አዎ እንደገና ጓጓውኝ። እናቴ ምናልባት ልብ ገዝታ ይሆን እንዴ ከሆነ እሰየው። እናት አለኝ። ያው የሀረሯን ነው እናቴ የምለው። እኔ እዚህ መስመር ዘመድም እንዳለኝ ምንም እንዳለኝ ማንም ሰው ያውቅም። ጓደኞቼ ምኖቼም በዙሪያ ያሉት እናቴም እሷ የምታሳድጋቸው ሌሎች ልጆች ነበሩ። እነሱን እህቶቼ ብዬ ነው ያደግኩት። እሷ ስታርፍ ነው የእሷ ባለቤት ስለነበር እሱም ደግሞ ሌላ ችግር ሲፈጥር ወደ አዲስ አበባ የመጣሁት ማለት ነው። በቃ አዲስ አበባ ሰምጬ ቀረሁኝ። ያገኘውን ስራ ትሰራለህ፣ የቤት ኪራይ ለመክፈል ለመኖር ምን ለማለት ሌላ ህልም ምናምን ይቆማል። የዕለታዊ ጉዳይ ይሆናል ጉዳይ ትልቁ አጀንዳ። ዛሬን በልተሳደር ስለ ዛሬ ዓመት ህልማት ታውራመች። በዚህ ሁኔታ ውስጥ ነው የእሱን አባት የተዋወቅኩትኝ፣ የልጄን አባት። የልጅሽን አባት። ከዛ በፊት ትምህርትሽስ ህልምሽስ እሱን ነገር ደግሞ ንገሪኝ የተወሰነ። በቃ ትምህርት ሜዲሲን 1 ዓመት ተማርኩኝ። ከነበረው ከቤተሰብ ጫና የክርስትና እናቴ መሞት ደግሞ ይበልጥ ልቤን ሰበረው። ምክንያቱም አንድ መማፀኛ እሷ ነበረች። በቃ ማለት አዛኝ እንዲዙ አይታኝ የምትረዳኝ ማለት ነው። በቃ ስጦታ የነበረች እና የእሷ መሞት ይበልጥ ልቤን ሰበረው። አልቻልኩም መቀጠል። ከዛን የእሷን ባለቤት ነበረ ቤቱ ይሸጥ አይሸጥ የሚባል ነገር ውስጥ ሲገባ እኛ ከጨዋታ ውጭ ተደረግን ማለት ነው። ሌላ የሚያሳደገቻቸው 2 ሴቶች ነበሩ። እነሱ ቤተሰብ ስለነበራቸው ወደ አሰላ ገቡ። እኔ ሜዳ ላይ ልቀረ ሆነ። ስለዚህ ያለኛ ልጆች ያልወለዷቸው ማለት አልወለደች። መሀን ናቸው ታሳድጋቸው መሀን ነበረች። እሺ። እና በቃ እሱ ቤቱ የኔ ነው። ወደ መሸጥ ሲሄድ የነበረን አማራጭ ዞር ማለት ነው። ምክንያቱም እሷ ነች ተቀብላን እጇን ዘርግታ የነበረው። በቃ ስለዚህ እናቴ እሷ ነች። እሷ ስትሞት ከአዲስ አበባ ወጣ ሰምጬ የቀረውኝ እዚህ። ሜዲሲን ስትማሪ ራሱን ህክምናውን ራሱን ሜዲሲን ነው የት ነበር የጀመርሽው? ሀረማያ ዩኒቨርሲቲ መድኃኒት ጥናት ማለት ነው። ዩኒቨርሲቲ ውጤት መድኃኒት ጥናት ነው ወይስ ምንድን ነው? ስፔሲፊካሊ ሜዲሲን ገብተሽ የተማርሽው? መድኃኒት ጥናት ነው የምትማሪ። ፋርማሲ። በጣም ይገርማል። ዩኒቨርሲቲውን ያልቀጠልሽበት? ከዛ ህይወት አዲስ አበባ ቀጠለ። በዛቱ ምንም አይመስልም። የሆነ ነገር እንትን ብለውም በዛ ባለበት እንደለመለም ኮይንት እንዳለበት የምትቀጥል ነው የሚመስል። ዩኒቨርሲቲ ትምህርትን ማቋረጥ
ፒያሳኒድ 22 ይሻላል ብሎ እንደመወሰን ቀላል በዛ ጊዜ በሰዓቱ ውስጥ ወጣት ሆነክ ምክንያቱም የሚረፍድብህ አይመስልክ ረፈደብሽ ከዛ በኋላ ንገሪኝ እስኪ አዎ በቃ አዲስ አበባ ሰመጥኩ እኮ አልኩ አዲስ አበባ አስማት የሆነች ከተማ ነች የሆነ ነገር ላይ ካተኮርክ ደግሞ የሆነ ነገር ትኩረትን የሚስብ አታጣም ነገርኩ ትምህርት መማር እፈልጋለሁ እኮ ተለያዩ ኮርሶች ለመውሰድ ሞክሬያለሁ ግን መሰራውም ስራ የነበረው በቃ በዚህ ጂ በዚህ ነይ በዚህ ምጪ የሚባል ስራ ስለነበረ በሰዎች ቁጥጥር ውስጥ ነበርኩኝ ምክንያቱም ማናጀር ይኖርሃል እንደዚህ ስራ ግቢ እንደዚህ ግቢ ከተባልክ የራስ ጊዜ አይኖርም የራስ ስራ ሲሆን ነው አይትቸው ከሰዓት ልግባ ትምህርት ጠዋት ልግባ የምትለው አልቻልኩም እና በቃ የህይወት ጉዳይ እኔ ሰርቫይቭ ስለማድረግ የህይወት ጉዳይ ሆነ ማለት ነው ትምህርት ይቅር ምን አባቱን ይደናለውን ደህና መሆን አለብኝ እኔ ወደሚለው ሄድኩኝ ለመማር የሆነ ቦታ መደገፍ አለበት ምክንያቱም እድሜም እንደዛ ነው በዛ ሰዓት ግን ጊዜው እየሄደ ሲሄድ ሌላ ህይወት ስትገባ የሆነ ነገር ስትገባ ትረሳዋለህ ተከርኖ ታስቀምጠዋለህ በቃ በዚህ መሀል ቀጠልኩኝ ዋው እሺ እቃ ማምጣት ከሐረርጌም ከአዋሳም መስመርቶች ተከፍተው ነበር በሞያሌ መስመር አንዳንድ እቃዎች ማምጣት ሽቲዎች ምናምን ወደዚህ ከዚህም አንዳንድ ነገሮች እንደ ቂቤም የሆነ ማርም እዛ መስመር ይፈልጋሉ እንደዛ ነገር መሯሯጥ ውስጥ ገባውና ሳንቲም ማግኘት አንዳንዴ ማጣት ታጧል አንዳንዴ ከእጅ ላይ በዚህ መሀል በቃ እየሰራው ቀጠልኩኝ ህይወቴ የጂጂጋ ሐረር ደግሞ የቢዝነስ መስመር ነው ከአንድ ክፍል ቤት ከጓደኞች ጋር ሶፋ ታይና እቆብ ምናምን ገብተህ ሶፋም ትገዛለህ ቤትም ማሟላት ትፈልጋለህ በቃ ቆንጆ ህይወት ማለት ነው ግን በዚህ መሀል አሁን ወደ ልጅ አባት ወዳገኘበት ልጠጋልና ምክንያቱም ታሪኩ ረጅም ስለሆነ እሺ ትንሽ ወቅቱ የግርግር ወቅት ስለነበረ አንዳንዴ ደንበኞቻችንን ለማግኘት ማታ እንወጣለን እሺ ማታ ወጥተን እነዚህ ደህና ሰዎች ይጠጣሉ እንትን ይበላሉ የሚባሉት ሬስቶራንቶች ምናምን ሄደን ነው የምናገኛቸው አሁን እንዳሁኑ ጊዜም ቲክቶክም ብዙም አልነበረም ፌስቡክ ነው ምናምንና ራስ ማስተዋወቅም የለም ይሄ ከሐረርጌ ከድሬዳዋ በዛ መስመር የምታመጡትን ቃለ መሸጥ ማለት ነው አዎ እንደዛ ለምን ደንበኞችን ፍለጋ ስለምን በዚህ መሀል ነው ያገኘውትኝ በሰዓቱ እንደውም ቶሎ ሰው በጊዜ ይገባ ነበር አዲስ አበባ ላይ ከተማ ውስጥ መኪና ይዞ ወዲህ ዞር ሲል አይቶኛል ያው ልሸኝሽ አልሸኝሽ በሚለው በተውውቅ መሀል ነው የተዋወቅ ነው ከዛን ያው አብረህ ትጠጣለህ ትጫወታለህ አብረህ እራት ትበላለህ ትተኛለህም እንግዲህ ይሄ ነው ወደድኩትኝ በሰዓቱ ደስ አለኝ ጥሩ ሰው ነበር እኩዬም ነው ወጣት ነው ምን ሆኜ ነበር በዛ መሀል ላይ ቤት ተዘርፎብኝ ነበር ረስቸው ማለት እንደዚህ ደንበኛ ለማግኘት ማታ ነው ጓደኛዬ ጋር አድሬ ኮንዶሚኒየም ነው ኢምፔሪያል ኮንዶሚኒየም ሙሉ እቃ ጠፋብኝ ከኮንዶሚኒየም ውስጥ ማለት ነው ለሚሸጥ ለምን የቤት መኖር የቤት እቃ እሺ እና እንደውም እዛው ተሸጋሽጎ ነው ወደ ውጭ ካልወጣም ተብሎ ብዙ ግርግር ሁላ ተፈጥሯል ከዘበኞች ጋር ምክንያቱም ዘበኛ ይጠብቃል በጣም የሚጠበቅ ኮንዶሚኒየም ሳይት ነው ግን ምንድነው የሆነ ባዶ ክፍል ይለቀቅና ሌቦች እንደዚህ አይነት ሲስተም አምጥተው ነበር ክፍል ሲለቀቅ ከሆነ ቤት ዘርፈው ወደዛ የቤት ሽፍት ማድረግ እዛው ግቢ ውስጥ እንደዚህ ነገር ነበርና ብዙ ፈለኩ ቃይን የሚለበስ የለኝም የሻማ የሚበራ ሻማ የእንትን ቀን ምናምን ቀር የምታበራበት ሻማ ያደገ ሻማ ሁሉ አልቀራቸውም ሲወስዱብኝ ከቤት ሙልጭ አድርገው ማለት ነው ለብሰው ልብስ የለኝም ምን የለኝም ጠዋት ላይ ተደውሎልኝ ነው ጎረቤቴ ነው ጥቁር አፍሪካዊ ምናምን ነገር ነበር ደውሎ ቤትሽ ክፍት ነው እቃ የለም የት ነሽ አንቺ ብሎ ደወለልኝ እሱ ነው እየበረርኩ ስመጣ ምንም ነገር የለም እና ደግሞ በባህሪ ምንድነው ስወድቅ ትስል እጅ መስጠት አልወድም ሰው ባይረዳኝ ደስ ይለኛል ባለኝ ቀን ሰው የሆነ ስጦታ ምናምን ብሎ ቢሰጠኝ ደስ ይለኛል በዛ ሰዓት ጓደኞቼን ራኩ በቃ ምክንያቱም ስታገኝ እሳይ የእጇን ያደረካቸውን የሆነ ቀን ያስቀየምካቸውን አስበው ለዛች መቀጣጫ ያ ነገር እንደሆነላ ሊነግሩ ይፈልጋሉ አንዳንዴ ማለት ነው ይሄን ስለመፈራ ሞራሌ መጠበቅ ስለምፈልግ ራኩኝ በዚህ መሀል ከ3 ነው ከ4 ወር በፊት እንዳልኩ ማዘር አስተፈላልገኝ ነበር አላልኩም መጥቼ እርቅ ተባለ በቃ እናቴ ያለች ስለት አለብኝ በሉላ ድፎ ዳቦ በቃ ተገኘች ተብሎ ወላውላ እንጀራ አባቴን ሴራ ምነግርክ ሞታለች ሁላ ብሏት ድንኳን ሁላ አስተሏት ነበር የሆነ ቦታ ሬሳዋ ተገኘ ተብሎ ያንቺ አዎ
ውሃ የሆነ ግድብ አለ እዛ ሬሷ ተገኘ ተብሎ ወደ 3 እኔን የምትመስል ልጅ የሆኑ ተሞታ ተገኝታለች እያለ እርም እንድታወጣ ማለት ነው። አሁን ላይ ሴራው ሲገባኝ ምንድን ነው ቦታው የሱ ነበረ። ቤት ሲሰራ እሱ ልጆች አሉት ከሌላ የሚወለዱ እኔን ከቦታው ከዛ ጋር ዞር ማድረግ ነበር የሚፈልገው ይመስለኛል። የገባኝ አሁን እሱ ነው እንጂ ሌላ ጠላቱ አይደለሁም። ምንም አላደረግኩትም። ድንኳን ሁላ እስከመጣል ድረስ እና እኔ ተገኝሽ በተባለ ሰዓት በቃ የሰፈር ሰው እየመጣ እንኳን ደስ አሉት። ልክ ወደ እነሱ መጠጋት ስጀምር አንድ ስቴፕ እኔ ብዙ ነገሮችን እዚህ ጋር ሉዝ ማድረግ ጀመርኩኝ። ምክንያቱም አጋንንታዊ አሰራር አለ ብያለሁ ከበስተጀርባው። ሰውየው የማይቆፍረው ድንጋይ የለም ሀብት ለማግኘት የሆነ የሰው እድል ለመውሰድ ምናምን ነገር ማለት ነው። ወደ መክሰር ጀመርኩኝ። እቃ ተያዘብኝ። ከዛ ካረጌ መስመር ስናመጣ እንትን ላይ ኬላ ላይ ቤት ተዘረፍኩኝ። የመጨረሻውን ለሴት ልጅ ደግሞ ቤት ማለት ለእኔ በተለይ ቤት ማለት ሁሉ ነገሬ ነው። ባለቅስ ቤቴ ነው። የሰው ፊት ማልቀስ ራሱ አልወድም፣ አልችልበትም። የሞቱ የተሸነፍኩ ስለሚመስለኝ ማን ነው። በዚህ መልክ ምን ማድረግ ጀመርኩ? ፔንሲዮን ተከራየሁ፣ አድራለሁ። አንዳንድ ሰዎች ላይ ብር ነበረኝ፣ ብር ስጡኝ። በሰዓቱ ከተማ አዲስ አበባ ትንሽ ጭንቅ ላይ ነበረች እና ስራ የለም ምናምን እያሉ ይመልሱ ነበርና እኔ ትንሽ ሰው የምፈልግበት ሰዓት ነበርኩ በዛ ሰዓት እና በዚህ ማለት የሱን አባት ያገኘሁት እና ነግረው ነበር እንደዚህ ቤት ተዘርፌ እንደዚህ ብዬ 1-2 የምሰራበት ማነው የምተኛበት ፔንሲዮን ጋር አድርሶኝ ሳንቲም እየሰጠኝ አይዞሽ እኔ አንዳንድ እቃዎች ትገዣለሽ ምናምን እያለ እዛ ጋር እያወረደኝ ሄደ። እንደዚህ አይነት ጥሩ ሰው ስታገኝ እንዴት ነው የማትወደው? ለካ ያቺ ነገር እንትን ማስመጫ ነበረች ማለት ነው። እሺ በቃ በስንተኛው ጊዜ ነው በተገናኘን ነው አብረን ያደርነው። እኔ ከዛ በፊት ቦይፍሬንድ ስለነበረኝ ክንዴ ውስጥ ነበረኝ። ወዲያው ቆሟል ሪሌሽንሺፓችን። ግን ክንዴ ውስጥ የተቀበረ የ5 ዓመት መድኃኒት ነበር ነበረ። በቃ አላስወጣሁትም። ምክንያቱም በሆነች ስህተት ምክንያቱም እንትን እላለሁ በቃ መሳሳት አልፈልግም። ግን ከሆነ ቢያንስ ብዬ ነበረ ያ መድኃኒት ማለት ነው። ግን ለክፉም ለደጉም በሚል በኮንዶም ነው የተጠቀምነው። ከዛን ተደጋጋሚ መገናኘት ጀመርን። 2ኛው 3ኛው እና በ3ኛው ጊዜ ነው የመጨረሻ ግንኙነታችን። 3 ነው በቃ አብረን እንትን ያልነው የተኛ ነው ከሱ ሰውዬ ጋር ማለት ነው። ከዛን አልተገናኘንም። ከዛን እንትን ማለት ጀመረ። እኔ እጄ ላይ ሳንቲም ሳጣ ስልኬን ሸጥኩት መጨረሻ ላይ ማለት ነው። ስልኬን ሸጥኩት ምክንያቱም በቃ ብርም ስጡኝ ስር ስራ የለም ምንም ሲሉ እነሱን አገኛቸዋለሁ ቢያንስ። እዚህ ግን የዕለታዊ የማደሪያ መክፈል አለብኝ። ስልኬን ሸጥኩትኝ፣ የእንትን ከፈልኩኝ፣ የፔንሲዮን ከፈልኩኝ። በዚህ ማለት ተጠፋፋን። ስልኩ ነበረኝ። እኔ በዚህ ማለት ለካ ጸንሻለሁ ማለት ነው። አላቅም። ክረምት እየገባ ነበረ። ብርድ ሲለኝ መስራት አቃተኝ። ወደዛ መስመር ውጥረቱ ትንሽ እንትን ብሎ ነበር። መንቀሳቀስ አልቻልንም። ሰው በደንብ ተደራጅቼ ቤት መከራየት ወደሚለው ደረጃ መግባት አቃተኝ። ምን ላይ ማተኮር ጀመር? ከሆነ የማገኘውን ሳንቲም ልብስ የለኝም፣ ልብስ መግዛት አለብኝ። ምን ማለት አለብኝ? ዝናብ የመጣ ነው፣ እየበረደኝ ነው። እነዚህ ነገሮች ላይ ሳተኩር እኔ ለካ ውስጤ ጽንስ እየተፈጠረ ነበረ። አላወኩም። ግን ምንድን ይጫጫነኝ ነበር። አይ በቃ ዛሬ ልውጣና እንትን ልበል ቤት ስል አይ በቃ ዝም ብለሽ ተኝ፣ ድብርብር የማታመም አይቦፊን ወስዳለሁ፣ እወጣለሁ። በዚህ መሀል ነው ማርገዜን ያወቅኩት። 3 ወር ሊሆነኝ አካባቢ ወደ 10 ሳምንት የመጨረሻ እጅ ስመረመር እሱንም እርጉዝ መሆኔን ያላወቅኩም። ትንሽ ሰውነቴ የወፈረ ነው፣ ብርድ ይለኛል፣ ምግብ ያምረኛል። የሆነች ልጅ ነች ጓደኛዬ ነች፣ በተደጋጋሚ እዛ ፔንሲዮን ትመጣለች። አንዳንዴ ምግብ ይዛልኝ ምናምን። አንቺ ልጅ ህልም እያየሁ ነው ልጅ ታቅፈሽ ትለኛለች። ኧረ እባክሽ ምን ከንፋስ ነው ከየት ይመጣል ምናምን ነገራት። አይ እኔ ህልሜ ተይ መሬት ጠባ አይልም። አሁንም ታይ አንቺ ልጅ ቼክ አድርጊ ትለኛለች። እንዴ በየት በኩል? እዚህ ጋር እኮ ይዣለሁ። ምን ሆነሽ ነው እላታለሁ። ከዛን የመጨረሻ ቀን የአመቱ ነሐሴ እንትን ማርያም እንትን ደርሳ እንጦጦ ኪዳነ ምሕረት ነሐሴ ኪዳነ ምሕረት ከነ ጥበቧ ነው ጅው ብላ መታ ከፈተችብኝ። እኔ ስራ የምናቀብለው ቃል ስትለኝ የእሷ ቃ ነበር። ኮሚሽን ሰጥሻለሁ ስትለኝ አልወጣም አልኳት እና ተናዳብኛለች። ጅው ብላ መታ ለሻወር ተብሎ ሻወር ቤት ጀሪካን ውሃ ገብቶልኛል ፔንሲዮን ውስጥ። ክዳኑን ክፍት አድርጋ ነይ ቶሎ ብለሽ እዚህ ጋር ሽንሽኛለች። ቶሎ ብለሽ ሽንሽኛለች። እንዴ ምንሽ ያምሻል እንዴ ስላት ነይ ቶሎ ብዬሻለሁ አለች።
ከዛን ከቦርሳ ውስጥ ጥጥ አድርጋ ፕሬግናንሲ ቴስት ይዛ ነው የመጣችው። ለካሷ በህልሟ እየሞገታት ነው። እኔ ደግሞ በጣም ስትረስ ራሴን ስለሚያመኝ የአይቦፊን ማት እንደዚህ ተከምሯል። ፓራሲታሞል ነሽ ምንድነሽ? ተይ ይሄ መድኃኒት ናቸው የካሪጊ ትለኛለች። እኔ ደግሞ ከየት ይመጣል? ምክንያቱም እዛ ጋር ያለው ግንኙነት ቆሟል። ከዛም በኋላ ከማንም ጋር አላልኩም። ሲፕተሙንም ስለማላውቀው የመጀመሪያ እርግዝና ስለነበር ምንም ነገር ደግሞ ውስጥ ይሄን ሲስተም እንቅልፍ ብቻ ነው የሚለኝ። ከዛን አደረገችና ከዛ ስቃብኝ ወጣች። አየችውና ውጤቱ ማለት ነው። ስቃብኝ ቀጤማ ምን እንደዚህ ቤቷ ሳትገባ ነው የመጣችው እኔ ጋር። ስቃብኝ ወጣች። ሳየው 2 መስመር ሰርቷል። ነው አይሆንም። ደንግጬ ቅርብ ርቀት ላይ ጤና ጣቢያ ላይ ሄድኩና ሽንት ሰጠው። ስሰጥ እርጉዝ ነሽ ተባልኩ። ከማን እንዴት? ምክንያቱም ከሱ የነበረኝ ግንኙነት ቆሟል። እንዴት እንደዚህ ይሆናል? ልክ እንዴ ላይ መድኃኒት አለ፣ እንዴት ላረግዝ እችላለሁ? ከዛን አልትራሳውንድ መነሳት ነበረብኝ ጊዜውን ለማወቅ። ከዛን 12 ሳምንት ሆኖሻል ተባልኩኝ ማለት ነው። ካልኩሌት ሳደርገው ያቺ የመጨረሻ ቀን ከሱ ጋር የተኛውበት ቀን መጣልኝ። ከዛም በኋላ ወደ ቀልቤ ለመመለስ ቢያንስ 1 ወር ፈጀብኝ። ምክንያቱም 3 ወር እየሆነው ነው። አቦርሽን ማድረግ አልችልም። ሁለተኛ አቦርሽን በማድረግ አላምንም እኔ። 1 ወር ግን ለመወሰን ጊዜ ፈጀብኝ። ክረምት ብሎ እንዳልኳቸው የእርግዝናውም ሲፕተም አለ። እዛ ፔንሲዮን ውስጥ ተከብቤ ነው ያለሁት። ምን መወሰን እንዳለብኝ ሁላ አላውቅም። 4 ወር ከሆነም በኋላ እሱ ማፈላለግ ጀመርኩ ማለት ነው። ሆድሽም የሚገፋ አይመስልሽም እኮ እንደዛ ሆነሽ የምትቀሪ ነው አይመስልሽ። በዚህ መሀል ሆድሽ ብጥያች እንዲለብሰሽ የምትወጪውም እንደ ሆድሽ እንደበቅ አድርገሽ ሰዎችም አውርተሽ የሻይም ተቀብለሽ ለመግባትም አልተመቸኝም። በቃ ከ5 ወር በኋላ እሱን ሳፈላልቀው ላገኘው አልቻልኩም። አለ የሆነ የቤተሰብ ሆቴል ትልቅ ሆቴል አላቸው ተባለ። ወደዛ ሄድኩኝ። ተከራይቷል ህንጻው አሉኝ። እንዲህ ሴት ትፈልጋለች ብዬ ስልክ የለኝም ብያቸዋለሁ። ማስታወሻ እንደዚህ ስልኩን ስጡኝ እያልኩ ብዙር ዘበኛቸውላ እንዴት የሰው ስልክ ሰጣለሁ ዝም ብዬ። በዚህ መሀል እኔ ሆዴ እየገፋ ወዴት መሄድ እንዳለብኝ ሁላ አላውቅም። እስከምቦል ድረስ ከፔንሲዮን መክፈል ስችል እየከፈልኩኝ አብዛ ማታ እየዞርኩ ብር የሰጡኝ የነበረባቸው ያላቸው ይሰጡሻል። ምን ያህል ጊዜ እንደሚያሳልፍሽ ታውቂያለሽ። ወዴትም መንቀሳቀስ አልቻልኩም። ጓደኞችንም ማታ ነው የምታገኛቸው፣ ወይ ብታገኛቸው በአንድ ቀን ለቀን እነሱ ጋር ታድሪያለሽ። ማንም አክሴፕት አያደርግሽም ወደሽን አንገፍጠሽ። በዚህ መሀል እንግዲህ አፍ ቢኖረው የቦሌ መድኃኔዓለም ቤተክርስቲያን ብዙ ነገር ይናገር ነበር። ምክንያቱም እዛ ነበር ቀን የምተኛው። ቀን ተኛለሁ። ጓሮ ላይ ሄጄ ቄሶች ምናምን እንትን አለ ሽንቴም ሲመጣ እዛ ሸናለሁ። በተለይ ቅዳሜ ደህናም ሰው የሚገኘው በቃ ጀስት ቢዝነስ እንኳን መስራት ከቻልኩ ብዬ ራሴን እንትን ለማለት የሙስሊም ሊሽቲ ለብሼ የሚያውቁኝ ሰዎች እንዳያውቁኝ። ማንም ዞር ብሎ አይሽም ወደሽን አንገፍጥሽ ማን ሰው ነሽ ብሎ ይጠጋሻል። አንቺ ማን ሴት ነሽ ብሎ ጀስት ስትሬት ሌዲ ሴቶች እንዲህ ይደረጋል ምናምን ብሎ አውቃለሁ። ከነሱ ጋር እንትንም ሻቤትም ምንም ሲሉ ያን ዕቃ ምንም ለማቀበል ስንሄድ ሰማለሁ። በደንብ መረጃው አለኝ። ግን ቢያንስ እንደው አይደፍሩኝም፣ ላይደፍሩኝ ይችላሉ። እርጉዝ ነኝ እለዋለሁ ቢያንስ እንትን ክላስ ከገባም በኋላ ብዬ ስለማስብ ብር ነው የምፈልገው። ሞከርኩኝ ግን አልተሳካም። እሱ ማን እንትን ይላል ይደፍራል። የነዳ መኪናም አይቶሽ ይሄዳል። አንዳንዱ የሚያዝንልሽ ብር ሰጥቶሽ ይሄዳል። ስንት ወር ነበርሽ ያኔ? 6 ወር 7 ወር። የ6 ወር ነፍሰ ጡር ሆነሽ ነው ሴተኛ ዳሪነትን የሞከርሽው? አዎ ሞክሬያለሁ ግን አልተሳካም። በዚህ መሀል አንድ ሰው ማረሰው አየኝ በመኪና ሄደ መጣና ምንድን ነው ከጫንከኝ ጫነኝ ወይ ደግሞ አትዙር ቦታ በጣም እንትን እያልከኝ ነው ሞራል እየነካው ነው ስነ ይስቲ ያለኝ። ሙስሊም ነሽ አለኝ። አይደለሁም። ታዲያ ምንሽ ተሸፋፈርሽ? እንደዚህ በጣም ደነገጠና እንትኑ ኮፈኑ እንደዚህ ከፍተው የታሰረ ብር ነው ሂጂ ቤትሽ እና ታረሽ ያጥሚትል ምናምን ግዥበት እዚህ ጋር ብርድ የመታሽ በሽታ ነው ስልክ እንደዚህ ደውይልኝ ብሎ የታሰረ ብር ሰጠኝና ሄደ። ከዛም ቤት ለመከራየት ሞከርኩኝ። ፍራሽ ምን አደረግኩኝ፣ ድስት አደረግኩኝ። ብር ያልቃል። ምክንያቱም ብዙ ጎዶሎ ነገር ነበረኝ። ልብስ የለኝም፣ ታይት የለኝም፣ ምን የለኝም። ያችን ቤት 2 ወር ኖርኩባት። የመጨረሻ 9 ወር እየደረሰ ሲመጣ አልቻልኩም መክፈል። በእንደዚሁ በመመላለስ ሁኔታ አንዳንድ ሰዎች በሚሰጡኝ ብር ነው። ክትትል እንኳን አላረኩም። አንዴ ሄጄ ቼክ አድርጋለሁ፣ ካርድ አውጥቻለሁ። ከዛን አልትራሳውንድ አስገቢ ተባልኩኝ። ቦሌ 17
ፈርሷል ነው በኋላ ላይ ፈረሰ። ከዛም በቃ በእንደዚህ ሁኔታ ምጤ ሲመጣ ቦሌ መድኃኒዓለም እንትን 17 ሄድኩኝ ጤና ጣቢያ። ብቻዬን ነኝ። ፌስታል ይዣለሁ። ሞዴስ እንደሚያስፈልግ አውቃለሁ። ሞዴስ ይዣለሁ። ከዛን እንደዛ አድርጌ ነው ጤና ጣቢያ የገባሁት። በቃ በዚህ ሁኔታ 3 ቀን ያማጥኩትኝ። እነሱ ወደ ዘውዲቱ ላኩኝ፣ በአምቡላንስ ተላኩኝ። ከኛ እንትን ውጭ ነው ተብዬ እዛ 2 ቀን ቆየው። በምጥ መርፌ ብዛት ወለድኩኝ እዛ። በምጥ መርፌ ነው የወለድኩት፣ ግን ምጥ መርፌ ኦቨርዶዝ ነበር የሰጡኝ። ደም መፍሰስ ነበረኝ በጣም። ልጄን የወለድኩ ቀን ለሊት ነው ከሆስፒታል ልጄን ይዤ የጠፋሁት ማለት ነው። ምክንያቱም ኦፕሬሽን ግቢ ሲሉ የነበረው ደም ማጸን መተርታ ነው ተብዬ ሰርቫይካል ቲድስ ነው ትሰፋ ሰርጂካል ሩም ትግባ ሲባል ነው ያልገባም። እንዲህ ክፍሉን ሳየው የሰርጀሪ ሩሙን ሳየው በቃ እዚህ ክፍል ከገባሽ በህይወት አትወጪም የሚለኝ ነገር ነበር የሚነግረኝ ማለት ነው። ምክንያቱም ደም የፈሰሰ ነው፣ ደም ማስቆም ይፈልጋሉ። ልጄን አላጠባሁትም፣ አልታቀፍኩትም። የሆነ ሌላ ዳይሜንሽን የምትሆኙ ነገር አለ አይደል? የሆነ የሚመራሽ የሆነ አካል እኔ ለጥሩ ነው ብዬ የማስበው እንግዲህ እኔ አላውቅም፣ ሌሎች በምንም ይረዱት። በቃ ጎዳና ከዛን የት ሄድኩኝ? አውቶብስ ተራ አካባቢ ሄድኩኝ። ልጆች ናቸው የወለድኩ ቀን ነው የምነግራችሁ። ከዛው ጤና ጣቢያ መጣሁኝ ተመልሼ ደም እየፈሰኝ ከቀይ መስቀል መኪና ጀርባ ላይ ተደብቄ ውሰደኝ አልኩት። ልብስና እንትን እዛ ስላለኝ ውሰደኝ አልኩት። መተኛ ትፈልጋለሁ፣ እርቦኛል፣ 3 ቀን ሆኖኛል ሆስፒታል። እዛ ሰርጂካል ሩም ካልገባሽ ብለው ደጅ በረንዳ ላይ ያስቀመጡኝ ወንበር ላይ። ለምን ስዳከም ሊያስገቡኝ ፈልገው ሌላ የሚወልዱ እየመጡ ስለነበሩ እኔ ልጄ እንደምንም አጠባው። የዶክተሮችን አቴንሽን እንትን ብዬ ወደዚህ መምጣት ነበር። ከዛ አካባቢ መውጣት ፈልጌ ነበር። ምን እንደሚመራኝ አላውቅም በሰዓቱ። ከዛ እዚህኛው ጤና ጣቢያ ስመጣ እንደ አንቺ እኮ ሞተሻል እኮ ነው ያለኝ ዶክተሩ። ሲያይም አይኔን አየው እንደዚህ አድርጎ ልጄን አየው። ምን ልታደርጊ ነው ልጁን አለኝ። እላው ላይ እንትን ብሏል። የመጀመሪያ ጭቃካው ጠራረገው ፎጣ። ከዛ መጣ። የታለ ፎጣ? ልብስ እዚህ ብለሽ መጥሽ የታለ? የለኝም። መተኛ ትፈልጋለሁ እዚህ አልጋ ስጠኝ አልኩት። እዚህ አልችልም፣ ከሆስፒታል ስትወጪ ተፈርሞ ራሳቸው መላክ አለብሽ፣ እኔ መልሼ እልክሻለሁ ብሎ ስልክ ደወለ። አልሄድም፣ እኔ እዛ መሄድ አልፈልግም አልኩት። እዚህ እንዴ የሆነ ነገር ብትሆኝብኝ ይሳለኝ፣ ደምሽ ፈሶ አልቋል፣ በዚህ በጭኔ ላይ ደሜ ይወርዳል ማለት ነው። እሺ ሞዴስ ስጠኝ አልኩት። ሌላ ለምጥ እየፈሰሰ ነው ደሜ ብያቸዋል። ሌላ ለምጥ የመጣች ሴት ከእሷ ሞዴስ ተቀብሎ ሰጠኝና ሂጅ አለኝ። የሆነትም ነገር ሂጅ ውጭ አለኝ ከጤና ጣቢያ። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011 662 2922 0988 38 38 38 0953 44 40 00 ሲምባ ትራቭል እንደ ታዛዥ ልጆ። እየፈሰሰ ነው ደሜ ብያቸዋል። ሌላ ለምጥ የመጣች ሴት ከእሷ ሞዴስ ተቀብሎ ሰጠኝና ሂጅ አለኝ። የሆነትም ነገር ሂጅ ውጭ አለኝ ከጤና ጣቢያ። ከምሽቱ 9 ሰዓት ምናምን ሊሆን ነው። እዛው ጤና ጣቢያ ካርድ እንትኖች የሚቀመጡበት ወንበር የለም። እስከሚነጋ እዛ ተኛውኝ። የወለድኩ ቀን ሌሊት ማለት ነው። ብቻሽን ስትሆኝ ማንም ዞር ብላሽ መሄድ ታወቀ። ብቻዬን እንግዲህ እግዚአብሔርን ይዤ ነው፣ ግን ብቻዬን አይደለሁም። ምክንያቱም እኔ ውስጥ ተአምር እየሰራ እንደሆነ ገብቶኛል። ግን ያቺ ቀች ማለሳት ቻይ ነበርኩኝ። ከዛን እየተንገዳገርኩ ሂጂ የሚለኝ መንፈስ ወደሚመራኝ ቦታ አውቶቡስ ተራ ሄድኩኝ። ሙስሊም ልጆች አረሳቸውም። ሻይ ቤት ሄድኩና ቁጭ አልኩና ሻይ ስጨልኳት እንቅልፌ ይመጣዋል። ከዛን ምን ወልደሽ ነው ምንድን ነው አለች። አዋራስ አሁን ወልደሽ አውዚ ቢላይ በጣም ደነገጠች። ብትሄዳ የሰፈሩን ዘዛ ሶማሌ ተራ የሚባል መስተዋት ነው የሚሰሩ ሄዳ ሻይ የምታደርስላቸው ምናምን ነግራች ሰው ተሰብስቦ መጣ።
እንዴት ምን ሆነሽ ነው ምንም አሉኝ። ምን እንደነገርኳቸው አላስታውስም። በሳቱ በቃ ሆነ ድራማ ትፈጥሪያለሽ አንዳንዴ። ምክንያቱም እኔ በሳቱ የምፈልገው ማረፍ ነው መተኛትና እርቦኛል፣ 3 ቀን ሆኖኛል ከበል። ከዛም ብር አዋጡልኝ። እንትና ጋር አልጋ ያዙላት፣ እንትና ጋር ያልቆዛት ልጆች ተሯርጠው ኪስ አውላቂ የሚባሉ ልጆች አልቀሩም ብር ሲያሰባስቡልኝ። ከዛን እዛው አልጋ ተያዘልኝ። ባለ ሆቴሏ እንደውም እኔ መታወቂያ ከሌላት ምን ከሌላት እንዴት ነው አምኜ ነገ ልጇን ጥላብኝስ ብትሄድ አለች ሴትዮዋ። እኔ ልጄን አልጥልም፣ ልጄ ምጥል ሆስፒታል ጥዬው መጣ ነበረ። አልጥልም ልጄ ለምጥል። ከዛም በቃ እነዛ ልጆች የት ነሽ የት ሀገር ልጅ? ሀረር ነኝ አልኳቸው። ለምን ቤተሰብ ጋር ትሄጂም? እሺ እሄዳለሁ፣ ግን ትንሽ በቃ ይሄ ያሜ ነበረ እንትኑ የተበተኑ የምጡ ሳይሆን ያኛው እንትን በቃ ሌሊት ምንም አያስተኛኝም ነበር። በዚህ መሀል ልጄን የሁለተኛ ቀን ማጥባት አቅቶኝ ጡቴ አልፈነዳም አለ። ምን ላጠጣው? ከዛን ያቺ ሴት አጥሚት የስንዴ ፍርኖ ዱቄት አጥሚት ሰርታ ለእኔ ምሳ ቋጥረው ይዘውልኝ እዛ ሆቴሉ ሲተራመስ ባለ ሆቴሏ ትውጣልኝ አለች። ጥላ ቤት ይላል ትውጣልኝ። እንትኔ ጡቴ እምቢ ሲለኝ ማማ ገዛሁና ማታ ላይ ነው አስተው ወጥቼ ታቅፌው በወለድኩ በሁለተኛ ቀን እግሬ እንዲ ይልብኛል። ልምልም ልብስ የለኝም። ማታ የለበስኩትን ሽት ያቺ ሴት አመጣችልኝ። ፓንቶቿን፣ የሷን ፓንቶች፣ አሮጌ ፓንቶቿን። ከዛም ብር አዋጡልኝና ለምን ወደ ሀረር አትሄጂም አሉ። ሰጡኝ ወደ 500 ብር ምናምን የትራንስፖርት። እናት ያለች ስላልኩኝ ማለት ነው። ምን አማራጭ አለኝ? የታለኝ እናት አለች። ጥያት የወጣኋት ነገሮች መራቅ ሲጀምሩ እንደገና ራኳቸው። ወደ እነሱ ጠጋ ነገሮች መበላሸት ጀምሮ ላልኳችሁም አይ በቃ እዚህ ጋር የሆነ ችግር ይኖራል፣ እውነትም እንደተባለው እኔ ላይ የሚደረግ ነገር ይኖራል። ስለዚህ በቃ ብዬ አቆሜያለሁ። ማርገዜንም አታውቅም እናቴ። በመሀል ላይ ለጸበል ሄጄ ነበርኩ። ኬለሽ ማርያም እርጉዝ እንደሆንኩ ረስቼዋለሁ። ሰው ስፖንሰር አድርጎኝ መጥቻለሁኝ ጸበል ቦታና አልፌ መሄዴን ራሱ ሰምታለች። ምክንያቱም ዘመዶቻችን ስላሉ አይተውኛል። እርጉዝ መሆኔንም ሰምታለች። ያው መረጃ ሰው ያወራል ቅርርብ ስላለው ሰው። አይ በቃ እናቴ ጋር ልሂድ። እናት ነች። ሰው ሳማክር እንዴ እናትሽ ካለች ማ እንዴ እናት አትጨክንም። ልጅ ታቀፈሽ ካየሽ አትጨክንም። ስለዚህ እናትሽ ከጭክን ብለሽ ሂጂ አሉ። ከዛም ተሳፍሬ ሄድኩኝ። እነሱ በተጣረ ሳይሆን ይሄኛ ይቀርበኛል። ልክ ከተማው ላይ ስደርስ ደግሞ አይ ምክንያቱም ብዙ ስብራቶች አሉኝ በጣም ከዛ በፊት ብዙ እንትን ያላልኳቸው አልነገርኳችሁ። እምቢ አለኝ እግሬ ወደዛ እምቢ አለኝ። ቢያንስ 12 ቀን እንትን ነኝ ብያችኋለሁ። የመታረሱ ምናምን ነገር ተውት። ሰርቫይካል ትርስ ነበረኝ ወዲያው መሰራት የነበረበት የማህጸን መተርታ እሱ የለም። ልጄን ታቀፌ እዚህ ስረግጥ እግሬ እዚህ ጋር ይረግጥልኝ። የሆነ ቦታ ነው የሚረግጥብኝ። እዚህ ጋር መርገጥ ስፈልግ እሺ አይለኝ። የሆነ ቦታ ነው የሚረግጥብኝ። አይ ገጠር አክስት አለችኝ ራቅ ወጣ ብሎ ወደ እሷ ጋር ብሄድ ይሻለኛል። ቢያንስ በልጅነት የሰጠችኝ ትህትና አለ። ትህትና ፊት ያችን ነገር እንፈልገው እኔን አይ እሷ ጋር ብሄድ ይሻለኛል። ቢያንስ አክስት ነች፣ የእናቴ የት ነች፣ አትጨክንብኝም ልጄ ጠንካራ እስከሚል ድረስ። ከዛን አዲስ አበባ ሄጄ እኔ ለምኜ ይበላለሁ። ቢያንስ ግን አሁን ደህና መሆን አለብኝ፣ ልጄ ደህና መሆን አለበት። ከዛን አክስቴ ጋር ሄድኩኝ። ስሄድ አክስቴ ሞታለች። እኔ አላቅም መሞታል፣ ልጆቿ ናቸው ቤት ያሉት እና ድንገት ነው አራስ ህጻን ታቅፌባቸው የሄድኩት። በዚህ መሀል ለካ ኃይለኛ ጥል እዛ እዚህ ቤተሰቡ ተጣልቶ ለካ ለእንትን ነው የሚፈላለጉት፣ ለግድያ፣ ለነፍስ ግድያ። እኔ ልጅ ይዤ ስገባባቸው ተአምር ተፈጥሯል። እዛ ቤት ውስጥ የሌለች የመጀመሪያ ልጅ አለች መምህር፣ እዛ ተደውላ ያጀሪት ልጅ እኛ ጋር መታለች፣ ልጇን ጥላብን እንዳትሄድ ምን አስባ ነው የመጣችው፣ ቶሎ ውሰዱልን ተብሎ ዘመድ ከዛዚህ ስንት ግርግር ተፈጥሯል። እኔ እቤት ያለችው የአንደኛው ልጅ ሚስት አጥሚት ምናምን የሰረች ትንከባከበኛለች። አይዞሽ በቃ ቁርሱ ምኑ በቃ እዛ ነው ትንሽ እፎ እያልኩት ቁርበት ላይ ተነጥፎልኝ። በሶስተኛ ቀን ነው ከማዶ ከደጋው አንድ አጎት አለኝ ገጠር አጎት። እሱ ደውሎ ካላገናኛችሁም ብሎ ደስ ብሎናል እንኳን ወለድሽ ምናምን ልጠይቅሽ እመጣለሁ ምናምን አለኝ። ጎሽ አጎቴ ልጠይቀኝ ሊመጣ ነው። እዛ ሀገር አራስ ሊጠይቁ ሲሄዱ ድፎ ዳቦ ቢያንስ መስት ነው አይቀርም። ውይ በቃ ድፎ ዳቦ አምሮኝ ከእርግዝና ጀምሮ የስንዴ ዳቦ የገጠር ዳቦ እንዳማረኝ ወልጄ የሚያምረኝ ነበር። ሁሉ ላይ አጎቴ ዳቦ ይዞልኝ በመጣ የገጠር ዳቦ እያልኳቸው እዛ የሽንት ጨርቄን አጥባለሁ። ውሃ ያመጡልኛል በጀሪካን።
በቃ ትንሽ እያገገምኩ ነበር። 3 ቀን እንግዲህ ለእኔ 1 ቀኑም ትልቅ ነገር ነበረች። ከዛን እጅና እግሩን ይዞ መጣ፣ ሻንጥላውን ይዞ መጣ። ጠዋት ላይ እንዴት ዋላችሁ እዚህ ቤቶች አለ። እናትሽ እዚህ ማምጣትሽን ሰምታለች፣ ቤተነሽ ወደ እናትሽ ካካለች፣ እናትሽ እያለቀሰች ነው አለ። እንደገና ጓጓኛ እናቴ እፈልጋለሁ የእናት ፍቅር። እናቱን የሚጠላ ማን አለ? ማንም አይለም። ከዛን እህትሽም እሪ እያለች ነው ተባልኩ። መምህር ሆናለች ታናሽቴ። ከሱ የሚወለዱ አሉ እህቶች አሉ። እንደገና አገናኘን ብለዋል ብለው እህቴ ነይ እንፈልግሻል ምንም ይሁን ነይ ተባልኩ። ለካ እዛ ልጃችሁን ውሰዱልን የሚል ግርግር ስለተፈጠረ ነው ከዛ ዞር ሊያደርጉኝ ነው የፈለጉት እንጂ እነሱን ፈልገውኝ አይደለም። እሺ ብዬ ወዲያው አንከብክበውኝ ከዛ ቦታ ለካ ሙቭ እንዳለ ልጄ እንደታቀፍኩኝ ጨርቄን በፌስታል ይዤ ወደ እናቴ ጋር የገጠር እንትናው ባስ አለ ወደ ከተማ ታንኳኳን። ቤት እናቴ ደስ ብሏት ልጅ እንደወሳይ ምናምን አይልም እናት የለም እንደዛ አንቺ የትም እየዞርሽ አለች። አይ በቃ ችግር አለ ማለት ነው። ቤት ገባሁ። አኮረፈች። እኔን አታናግረኝም እናቴ። አጎቴን እጁን አስታጠበች፣ እንጀራ ቀረበ፣ ሽሮ ምናምን። በቃ በሉ እንግዲህ አሁን መሄድ አለብን ምናምን ነገር ብለው እነሱ ልቅ አሉ። እኔ አላቅም ዙሪያዬም እንደተፈጠረ እንደሆነ። ከዛ እኔ የትም እየዞርሽ የምታሳደቢኝ ምናምን ማለት ጀመረች እናቴ። ምኑኝ ነው የምትይኝ? እሻው እኮ እናትሽ ቤት እዚህ እያለ እንዴት እዛ ትሄጃለሽ አለች። እህትሽም እያበደች ነው አለች። ምንድን ነው የምታብደው? ምን አደረኳት? ከሆነ እኔ ጋር ትምጣ ነው፣ ካልሆነ ደግሞ በቃ ዝም ማለት ነው። አይ እዛ እኮ እንዲህ ጸብ ተፈጥሮ እንደዚህ እኔ ምን አውቃለሁ ታዲያ። እኔ በሰዓቱ ይችን ሁኔታ አልፌ ልጄን እንትን ማለት ነው እንጂ ጥረቴ ስለ እናንተ ጥል እኔ መች ተጣላሁ ከነሱ? አልተጣላሁም። የአክስቴ ልጆችን አክስቴ እንዳለች ነው የማውቀው፣ መሞቷን አላውቅም። አይ በቃ ተባለ። እህቴ መጣች። መምህር ነች፣ ክፍለ ሀገር ራቅ ብሎ የገጠር ቀበሌ የምትሰራ። አይኗን ማየት አልፈልግም ብለውኝ የተከራየ የተለቀቀ ቤት ነበር። እህቴ ነው የምነግራችሁ፣ የአንድ እናት የአንድ አባት ከእንጀራ አባት የምትወልድ አይደለችም። እኔም ብታኝ እኔን ነው የምትመስለው ኮፒ። ሌላ ክፍል ተነጥፎላት እንትናለች። እኔ ልጅ ይዤ ስለመጣው ማለት ቤት ብዙ ዲቃና ወለዳችሁ ተብለው ቤት ውስጥ ልጅ ይዘው የመጡ ብዙ ሰዎችን አውቃለሁ። በዙሪያዬ ብዙ ወንድሞችን ብዙ ነገሮችን አውቃለሁ። ይሄ ነገር ተፈጠረ። አንድ የክርስትና ይነሳና ሰውም እንዳይታዘበኝ መውለዴን ማንም ሳይሰማ ዘመድ ሳይሰማ ከጎረቤት ደብቃኝ አፍራብኝ ማለት ነው። እንደ ሰው እናት አጥሚትና ገንፎ ሰርታ አታበላ። በቃ ክብር ያለው ሰው ተናግሮ እንዳረገዘ ተናግሮ ገንፎ ሁል አጥሚት እህል ተሰርቶለት ክብር ቢኖርሽ ክብር ስለሌለሽ ይሄም ሲበዛብሽ ነው አለች። ሌሊት ላይ መብራት ቢምቢም አላ በጣም ይበርዳል። ሳሎን ላይ እንድተኛ የተደረግኩት ቢያንስ መብራት አብሬልኝ እያለቀሰ ህፃኑ ጨለማ ሲሆን ታጠፋብኝ ነበር እናቴ ማለት። እንደገና ወልጄ ግን ለሰው የምታወራው የበኩር ልጄ ነት የበረሃ ልጄ ነች የምትለው ብዙ ነገር ያየሁባት ልጄ የበረሃ ልጄ እኔ ጋር ሲመጣ ሌላ ነው ታሪኩ። ናርሲስት ማዘር ማለት ናርሲስት በቃ። ግን መጨረሻ ላይ አንድ ቀን በጣም እያለቀስኩ ምን አድርጌሽ ነው እናቴ ያልኳት። ምንድን ነው ምን አለችኝ መሀል ላይ አንድ ቃል ማረሰው፣ እኛ ቤተሰብ ውስጥ የሌለ ከለር ነው የወለድሽው አለችኝ። ጠቆር ይላል ጄማ ጠይም፣ እኛ በብዛት እነሱ ቀይ ናቸው፣ እንደውም ትንሽ ጠይማለሁ እና እሱን ይመስላል አለችኝ። እንጀራ አባቴን ማለት ነው። እንጀራ አባቴን ይመስላል አለችኝ። ምን ማለት ፈልገሽ ነው አልኳት። ከዛን ነይ ላውራሽ እፈልጋለሁ። እኔ እንትን ይለኝ ጀመር፣ ውስጤን በጣም ይሰብቀኝ ጀመር ማለት ነው። በፊት በጣም እንደዚህ ብዙ ጥቃት አደረሰሽብኛል፣ ሰው ጋር ሌላ ነገር ነው፣ ምንድን ነው ለምንድን የምትጠይኝ አልኳት። እንደዚህ ያልኩ ስላት አንቺ ምንም ቢፈጠር አትናገሪም። እኔ ግን የዛን ጊዜም ብዙ ነገር ሰማ ነበር። ለካ ማለት ነው እየመጣ እኔን ከቤት ዞር ማድረጊያ ምን ይላታል፣ ልጅሽ እየተፈታተነች ነው ይላታል። ስራ ቦታ ምሳ ወስዳለሁ እራት ወስዳለሁ አልኳችሁም፣ ልጅሽ እየተፈታተነች ነው፣ በኋላ የሆነ ነገር ቢፈጠር እኔ የለሁበትም ይላታል እየመጣ። እሱ በደንብ አስቦ አቅዶበት እንዴት ከቤት ማስወገጃ ሲስተም ነው ይሄ። የእውነት ለማውራት እኔን አንድም ነገር ሊጎነት ላይ ሞክሮ አያውቅም። ምንም ነገር እንደውም ይፈራኛል። ለምን አባት አላት የሚለው ድራማ እንትን ስለነበር አባቴ ግን ለእሷ እንደዛ ይላታል። ዙሪያና ዙሪያ እህቶቹ ቤት ሰርተው ገቡ፣ ግራና ቀኝ ማለት ነው። እና ከእነሱም ጋር አትስማማም።
ኃይለኛ ስለነበረች እናታችን። አይ እንግዲህ ልጅቷ እናትየዋን ትቶ ልጅቷን ሳይመኝ አይቀርም፣ ልጅቷ በወጣች በገባች ቁጥር መቀመጫዋን ያሉ ያሸምሩባታል። እሷን ለመጉዳት ነው፣ ግን እሷ አልገባትም። ይህን ያህል እናቴ ተጠራጠረ ነበር ማለት ነው በእንጀራ አባቴ። የመጨረሻ ፖይንት ልጁ እሱን ይመስላል አለች። አንዳንዴ የተቋጠረም የተበጠሰም ነገር ይቋጠራል ብለሽ ተስፋ ታደርጊያለሽ። ግን ይሄ ፖይንት መጨረሻ ከህይወቴ ማለት እናቴን እስከ መሞት ድረስ ሰርዥ ያወጣሁበት ንግግር ነው። ከዛ በፊት ያሉት ነገሮች አይወሩም፣ ተከርነው ይብሳሉ። ግን ኃይለኛ ስለሆነች ነው፣ ስለሚያማት ነው፣ ይሄ የቤት ጣጣ ቃልቻ ምናምን እሱ ስለሆነ ነው ምናምን ብለሽ የምታልፊያቸው እኔ በጣም ልረዳ ምንድነው እያስታመምኩ ያለፍኩባቸው ቀናቶች አሉ። ባላገኛትም ብቻዬን ነኝ ብሳለሰል ያለው እናቴ ለምንድን እንደዚህ የምትሆነው? አይ እንደዚህ ስለሆነ ነው፣ በቃ ይቅርታ አድርጊላት፣ ግን አትቅረቢያቸው። ስቀርባቸው ነው ችግሩ ያለው። ከሩቅ ሰው ደግሞ ሰማይ ምን የሰውየው ምን ከእናንተ እንድትጣላ ከእናንተ እንድትልኮ ያደራረገው ነገር ነው። ይሄን ነገር መስበር አይቻልም ወይ? በጸሎትም ይሰበራል እኮ፣ በጸበልም ይሰበራል። እናውቃለን። ብዙ ሰው እኮ እንደዚህ ነበር፣ እንደዚህ ድግምት ነበር፣ እንደዚህ እጅ እንትን ነበር ተሰበረ የሚባል ነገር እንሰማለን። ይሄ ነገር ከሌለ መፍትሄ ከሌለው ከዛ አካባቢ መራቅ ነው ያለብሽ። በቃ በዚህ መሀል ልጄን እንደገና ወር ከ15 ቀን ክርስትና ተደረገ። እዛው ክርስትና ማለት እንግዲህ ቤተክርስቲያን ሄዶ ቆረበ ምናል እንጂ ቤት የተደረገ ምናምን ነገር የለም። አንዴ ምንድን ነው የሆነ ንግግር አለ እዛ አካባቢ የሚሉት ሩሁ ይውጣ ነው ምናምን የሆነ የሚባል ቃል አለ። ዳቦ ላይ ተንደባሉ ምን ተባለ። ፋሲካ ዋዜማ ነበር፣ ሹር ነበረ ክርስትናው። ቤተክርስቲያን አደረን። ከዛ 1 ሳምንት ነው የተቀመጥኩት። እኔ ደጅ ላይ ልብስ እያጠብኩኝ ትንሹ ወንድሜ ተጣልተው ተለያይተው ቤት ግቢውና ግቢው እንደዚህ ተከፋፍሏል ከእንጀራ አባቴ ጋር እኮ። ግን ይገናኛሉ፣ ልጆቹም አሉ፣ ይወጣሉ፣ እዛኛው ቤት ይሄዳሉ፣ እዚህም ይመጣሉ። ልጁ እዛ ገባ ወጣ መጥቶ ጠይቆኛል። እንኳን ማርያም ማረችሽ ብሎ ወለድሽ የትም ከማን እንደሆነ አይታወቅም ምናምን ብሎ ቤት መጥቶ ብር ሰጥቶኝ ምናምን ሄዷል እንጀራ አባቴ። ትንሽ ወንድሜ ስልክ እንደዚህ አጠገቡ አስተኛው እንዳይወድቅ ብዬ ድንክ መቀመጫ አለ አስተኝቸው፣ ስልክ ይዟል። ደጅ ላይ ልብስ አጥባለሁ የሽንት ጨርቅ እና እንደዚህ እያልኩኝ ልጄን፣ ምክንያቱም ልጄ ሌሊት ያለቅሳል፣ ይቆርጠዋል፣ ቶሎ ካካያደግም ያች ድርቀቷም ስላለችበት 4 ቀን 5 ቀን ምናምን ደስ ይቆያል እንትን ለማድረግ ለማስወጣት። እና በቃ እንትን የለኝም፣ እንቅልፍ የለኝም፣ በቃ እንትን የለኝም፣ ከአይኔ ዞር አላደርገውም። እንደዚህ ብዬ ሳይ እጁን እንደዚህ እያደረገ እየለካው እጁን ይመልሰዋል። ህፃኑ ማለት ነው፣ አጠገቡ ተኝቷል። ከዛ እንደዚህ እያደረገ 2 ሲሆን ሳይ እያንቀጠቀጠ የመጣው ደጅ ላይ አንገቱን፣ ህፃኑ እንደዚህ ብሎ ተኝቷል። ነጠላ ነገር እንደዚህ ያልብሸዋለኝ ዝንብ ምናምን እንደዚህ ነገር ያደረገውና በእጁ እንደዚህ እንደመለካት የለም በእጅ እንደዚህ ነገር ለክቶ ነው የሚመልሰው። 2 አየሁኝ እንደዚህ እና ምን እያረክ ነው ልበለው አልበለው፣ ምን እያረገ ነው? እያደረገ አይደለም፣ አይ ዝም ብሎ ጨዋታ ነው ወይ የእጁን ስፋት እየለክ የሆነ በሰዓቱ ቅጽበታዊ ስለሚሆንብሽ ለራስሽ ራሱ ምን እንደምትይ። ከዛ 3ኛ እንደዚህ ሳደርገው ዘው ብዬ ገባው። ምን እያደረክ ነው ልጄን አንቀልቀለው ነው ብዬ እንቃ አደረኩት ወንድሜ። ከዛ ነረ ስባል ኩሽና ነበረች እናቴ ጆ ብላ መጣች። ምን ሁኜ ነው የምትይው አለች። ቤቱ እኮ ነው በቤቱም ምን ያደርገዋል ያንቺን ልጅ አለች። እኔ አይቼዋለሁ እጁ እንዲህ እያደረገ ምን ልታረገው ነበር አልኩኝ። እሱ ውልቅ አለ። እንግዲህ ወይ አርግ የተባለም ነገር ይኖራል አላቅም፣ እግዚአብሔር ነው የሚያውቀው እሱ። ከእናቴ ጋር ግን እሳትና ጭድ ልንጋደል ደረስን። ቤቱ ነው ከፈለገሽ መቀመጥ ትችላለሽ፣ ካልፈለገሽ ውልቅ በይ፣ ለሱ ግን ቤቱ ነው አለች። እና እሺ ልጄን ከሚገሉብኝ እንግዲህ ምን እንደሚያስቡ ዘር አልባ እንድንሆን የትንባክኜ እንድቀር ነው የሚፈልጉት። በቃ ይሄን እንትን ገባኝ። ልጄን እቅፍቅፋር ያን ያጠብኩትን የሽንት ጨርቅ እርጥቡን በፌስታል ደረግርግ አረኩኝ፣ ጥቅልል አድርጌ ወጣ። የመጣች አንድ መታ የጠየቀችን ዘመን ነበረች፣ እሷ ጋር ሄድኩኝ። ቢያንስ ወደ ሀረር ብሄድ የሀረር ስጡ ላይ ጥልሽም ወደዛ መስመር ብሄድ፣ የኔ ዘመዶች ግን እዚህ ጋር አልሆነኝም። ያን መስመር ስለማውቀው እኔ ወደዛ ሄጄ ቢያንስ በቃ ልጅ ታቅፈሽ እንኳን አይደለም ብቻሽን እንኳን ሆነሽ የሚያዝ ማህበረሰብ ነው ያለው። እዚህ ግን ትስስሩ ከባድ ስለሆነ ማንም አልተረዳኝምም። የተማርኩበት ያደግኩበት ሰፈር ስለሆነ እንዲህም ነው ማለት ለማንም አልፈለግኩም።
በቃ ምክንያቱም ጥሩ ስም አልተሰጠኝም መጀመሪያም ከዛ አካባቢ ስወጣ። እሷ ሴትዮ ጋር ሄድኩኝ አደርኩ። በብድስቴ ነገ ወደዛ መስመር ሄዳለሁኝ አልኳት። እሷ ጋር አደርኩ። ፍራሽ ተነጥፎልኝ ምን አልኩኝ። ከዛም በማግስቱ ወደ ሀረር ሄድኩኝ ማለት ነው። በቃ ከዛ ሄጄ የአንዲት እናት ነበረች ሰምታ ይሆናል ብዙ ልጆችን የምታሳድግ ሀረር ከተማ ውስጥ ነው። ጅጅጋ እያሉ ዝናዋን አውቃለሁኝ። የተጣሉ ህጻናቶችን የምታሳድግ ምን የምትል እሷ ጋር ሄድኩት። እኔ ልጄ ልሰጣት ነው የነበርኩት ማለት ነው። ምክንያቱም አየሁኝ እሷ ብዙ ለዩኒቨርሲቲ ምናምን ያበቃቻቸው በኋላ ላይ ደግሞ የሰላም እናቶች ተብለው የሰላም አምባሳደር ተብለው ከነበሩ እናቶች ውስጥ አንዷ ነች። አሁን አርፋለች። ገነት ትባላለች። በጣም ጥሩ እናታችን ነበረች። እሷ ጋር ሄድኩኝ ሀረርና ልጄን ልሰጥሽ ነው አልኳት። ምን ሲባል አለች። አይ በቃ እኔ ማሳደግ አልቻልኩም። እኔ ጥሩ እናት መሆን ስላልቻልኩኝ ቢያንስ አንቺ ጋር ሆኖ ይደግ፣ ቢያንስ ቦታ አለው፣ ነገ መጥቼ መጠየቅ እችላለሁ። ስለዚህ ስላት በፍጹም አይሆንም አለች። ቶሎ በሉ አንድ ክፍል አዘጋጁላት፣ ቶሎ በሉ እንደዚህ ገና 2 ወር አልሞላኝም እንግዲህ አረስነኝ ያለ ሁኔታ ነገርኳት። አለቀሰች። ላሞች አሉ ለህፃናቶቹ ከዛው ነው ወተት የሚጠጡት ከውጭ እንኳን አይደለም። እዛ አደሬዎቹ ተረዳርተው ፍየልም ረመዳን ሲሆን የሚያመጡላቸዋል። ብዙ ህጻናት አለ የሚርመሰመስ፣ ትልልቆችም አሉ ልጅ የያዙ። አንድ ክፍል ተዘጋጀልኝ። ምን ሲደረግ ነው አይሆንም አለች። ከዛን እዛው እየበላሁ እንዳዲስ ደግሞ እሷ ጋር ታረስኩኝ ማለት ነው። ወተት ልጅ ወተት መጣት ጀመረ። ትንሽ ሰውነቱ እንትን ማለት ጀመረ። እዛ ቀልብ ነስቼው ቢምቢ ሌሊት እንትን ይለናል። ጨለማ ውስጥ አልተመቸንም። በቃ ምንም አይነገርም። የእናት ቤት ስለሆነ አይደለም። ከዛም በኋላ እሷ ለስብሰባ ትመላለስ ነበር። መቀሌም ትሄድ ነበር ከንትን በነበረው እዛም ውጭም። በዚህ መሀል በቃ የነበረው ነገር እዛም አልተመቸኝም። እኔ በቃ ወደ አዲስ አበባ መምጣት ፈለግኩኝ እና እዛ የት ነው ጋና የሆነ የአፍሪካ ሀገር ሆና ነው በቃ እኔ አልፈልግም እዚህ መሆን አልኳት። እሺ ልጁን ጥለሹ እንዳትሄጂ ቢያንስ የሆነ ቤት ውስጥ ልጅ አለ እሱ ብር እንዲሰጥሽ አደርጋለሁ፣ መሳፈሪያ ምንም ታረጋጊ አለችኝ። እዛው ተሆኖ ቤቴ ክፍሌ ውስጥ የነበረ እቃ ነበረ፣ ፍራሽ፣ ማስታጠቢያ ለልጄ ለገላይ መታጠቢያ ምን ተገዝቶልኝ እሱን ይዘሽ ሂጂ አለችኝ። አዲስ አበባ ስትሄጂ እና ምን ልትሰሪ ያሰብሽ አለችኝ። እኔ ሰራተኛ ቀጥሬ መስተንግዶ መስራት እችላለሁ። ምክንያቱም አዲስ አበባ ብትሰሪ ቲፕም ታገኛለሽ፣ ምንም ትያለሽ፣ ከሰውም ጋር ተመሳስለሽ፣ ማንም አይለካም፣ ማንም አይመዝንም። መገማመቶ ስለሌለ የለመድኩትም ይሄንን መስመር ስለሆነ ቢያንስ እዚህ እንትን ማለት ሰው መማቀው በደንብ ጓደኞችም አሉኝ እማቃቸውም ሰው ስላሉ በቃ እንትን ብለሻል ከሆነ ልጅሽን ቅጥለሽ እንዳትሄጂ አለች። ምክንያቱም ሌሎቹ ሳይፈልጉ ነው የሚጥሉት፣ አንቺ ግን ልጅሽን ትወጂዋለሽ፣ ስለዚህ እንደዚህ አድርጊ አለች። ከዛም በደንብ ተሸኝቼ ነው ወደ አዲስ አበባ የመጣሁት። እቃ ጭኜ ጓደኛዬ መጀመሪያ በስልኳን አፈላልጌ ቤት እንዲፈልገኝ ተደርጎ አንድ ክፍል ቤት 2500 ብር መጣው። እንትን ማለት አልቻልኩም፣ ወደ መስመሬ መግባት አልቻልኩም። በዚህ መሀል ኮሮና እየገባ ነበር። እንዳለ ከተማው ዝግትግት አለ። ስለዚህ የሚረዱ ድርጅቶች ነበሩ እናቶችን የሚያነሱ ምናምን፣ እነሱን ደጅ መጥናት ጀመርኩ ማለት ነው። ያን ኮሮና ጊዜ ያለፍኩት እኛ ሰዎች አግዛዊ ነው። በደንብ አልፍ ያለ ቁጭ ብዬ ነው የምልሽ። በደንብ ሰዎች እነዚህ ድርጅቶች ምግብ በየቤቱ ጤፍ፣ ዱቄት፣ ዘይት የሚያደርሱ ነበሩ። በደንብ ኮንታክት እያደረግኩ ምክንያቱም ሰርቫይቭ ማድረግ አለብኝ ግዴታ ለልጄ። እኔ ያንን ክፉ ቀን ማለፍ አለብኝ በቃ። በዚህ ማነው ልጄ እየታመመብኝ እንግዲህ ከቤት ወጣት 2 ወር ነው። እዛ ቢያንስ 3 ወር ቆይቻለሁ። 4 ወር ወደ 5 ወር ምን አካባቢ ልጄ እየታመመ ይሄ የሆድ አንዴ ላም ወተት ስለጠጣ ነው ይሉኛል። ሰው ሳናቅ ጥሬ ወተት አጥጥተሽ ነው ሲሉኝ፣ ምን ደስ ይሉኝ ከአካባ 4 ቀን በ5 ቀን ነው የሚያደርገው። አይ ስለተጎዳ ነው አንቺ ስላልታረሽ ነው ሲሉኝ፣ በዚህ መሀሎች ላይ ነው እኔ ልጄ እየታመመብኝ በጣም ሲቸግር ብዙ ሕክምና ደጆችን መጥናት የጀመርኩት ማለት ነው። ግን ዋናው ኮዙ ምንድነው የልጄ ጉዳይ ምንድነው? መጀመሪያ ድርቀት ነው። ድርቀትና ይቺ የወንድ አካባቢ እንደ ኢንፌክሽን ማሳከክ፣ መቁሰል ምናምን ነገር አይና ዳይፐር ነው። ጨርቅም አንዳንዴ ስለምጠቀም ጨርቅ ፀሐይ ላይ አስጥተሽ ነው ይሉኛል። በጣም እጠነቀቃለሁ የነበረው ግን በቃ ይኸው ነው ያለውን። በዚህ ሁኔታ ልጄ እየታመመ እንደሆነ
አወቅኩኝ ማለት ነው። በዚህ መሀል ምንድነው ስራ መስራት አለብኝ ነበረብኝ አላልኳችሁም? በዚህ የኮሮና ጊዜ የተዋወቅኩት ሰው ነበርና በደንብ ችግሬን ነገርኩት። ና ምንድነው መስራት የምትፈልጊው አለኝ። ልጅ ይዤ መስራት የምችለው ነገር፣ ምክንያቱም ሰራተኛም አይታሰብም። በቃ እኔ አምኜ ልጄንም ለማንም መስጠት አልፈለግኩም። በቃ ሆነ ሊናጠቀኝ የሚፈልግ አካል እንዳለ ውስጤ ነገር ነበር ማለት ነው። አባቱ ነው? አይ በዚህ መሀል አባቱን ለማግኘት ሞክሬያለሁ። ሬዲዮ ኤፍኤም ላይ ራሱ እንደዚህ ስሙን ተናግሬ እንዲፈልጉልኝ አድርጌያለሁ። ግን ስላልቻልኩ ፌስቡክ ላይ የእሱን በዚህ መሀል ምን ተፈጠረ፣ ስልክ ያስኩኝ፣ ትንሿን ስልክ ይቺ ጠቅጠቋ ሆና ግን 2G ኔትወርክ ነበራት ኢንተርኔት። በሱ ስሙን እያስገባው ሰርች ማድረግ ጀመርኩኝ እና አገኘሁት። ኢንቦክስ አረኩለት። ኢንቦክስ አርግ አይመልስም። ከዛ እዛ መሀል ላይ ብዙ ቦታ የእሷን ፎቶ ያየኋት ሴት ነበረች እና ስሟን አጠናው። ያው ጭንቅላትሽን መጠቀም ነው። ስሟን አጠናው፣ ስሟን አገኘው፣ ኢንቦክስ አረኩላት። እንደዚህ የሚባቸው ታውቂያለሽ? እንደዚህ ዘመዱ ነኝ አልኳት። ወዲያው መልስ ሰጠችኝ። አዎ ማንሽ አለች። ያለው ነገር መናገር አልፈለግኩም፣ ምክንያቱም አሁን በምን አይነት ሲቹዌሽን ውስጥ የሆነ ጓደኛች ብዬ ገመትኩ። አይ ፕሊስ ፈልገዋለሁ። ስልኬን አስቀመጥኩ። ስልክሽን ካልኳት አትሰጠኝም። ስልኬን አስቀመጥኩኝ። ደወለች። ማንሽ አለች። እዛም አፈነዳሁት። ምክንያቱም እኔ ስለማንም ህመም የምታምበት ጊዜ አይደለም። እኔ ራሴን እንትን ማለት ነው የፈለግኩት። እጮኛም ከሆነች ተወቀው። ምክንያቱም እዚህ ጋር እኔ ሰው ነው የፈጠርኩት። የሆነ ነገር የሚደበቅ ነገር አይደለም። በቃ እግር አውጥቶ እየሄደ ነው። ሆዶ ነው፣ ትሸፍኘዋለች፣ ትደብቂዋለች። እሱም እስከሚፈጥ ነው። እንደዚህ ስላት ዋይ ምናምን ብላ ደነገጠ። አሁን በቀደም ተደውሎልኝ ነበር፣ ስልክ ቁጥሩን ስጭኝ ስላት ቆይ ልንገረው አለችና ወዲያውኑ ስልክ ቁጥር መጣልኝ። አላውቀውም ያን ስልክ ቁጥር፣ በሌላ ስልክ ነበር በፊት የምንደዋወለው፣ ዋናው ስልክ ቁጥር። ከዛ ማነሽ አለኝ። እንደዚህ ነኝ ስለው አላወኩሽም አስታውሽኝ አለኝ። ምክንያቱም ልክ ነው እሱ እንደዛም ቢል፣ አይ እንደዚህ ኦኬ እሺ እና ምንድን ነው አለኝ። አንቺ ነሽ ማለት ነው እንደዚህ። እዚህ ሆኜ በእህቴ ስልክ ሰርች እያረኩት ነበረ፣ በእንጀራ አባቴ ትንሿ ሴቷ ማለት ነው። ለካ እኔ ከሄድኩ በኋላ ኢንቦክስ እያደረጉለት ነበር እና እንዲህ ወልዳ እንደዚህ መታ እንደዚህ መታረሻ ብር ላክ ብለው የንግድ ባንክ አካውንቱ ላይ ልከውለታል። ከዚህ ማለት ነው። እኔ የለውም በዛ ሰዓት ሀረር ነኝ። አዎ በምን አግኝተው አድራሻውን? በፌስቡክ ነው። እሷ ሰርች በምታረግበት አዎ እኔ ሰርች አደርግ ነበር። ኢንቦክስ ነው አድርገውለት የነበረው እና እንትና መስላኝ ሌላ ሴት አለች ከበስተጀርባ፣ ስማችን ይመሳሰላል፣ በአንድ ፊደል ነው የሚለያየው። እሷ መስላኝ እንደውም ምንድን ነው እንደዚህ አደረግኩ ምናምን ነገር አለኝ። አንድ ነገር ደግሞ ሌላ ነገር አልወጋኝም። ምክንያቱም ወልዳ እንደዚህ ካንተ ወልዳ ታኝታ፣ በዛ መሀል ሌላም ሴት ወልዳ ነበረ ከሱ ማለት ነው። ሪል ነው? አዎ ሪል ነው። እሷ ሄለን ነች፣ እኔ ደግሞ ብሌን ነሽ። እኔ የመሰለው ከእሷ ጋር ይነጋገሩ ነበረ፣ ግን ወንድሞቿ ምናምን እሱን ያልሆነ ነገር ውስጥ ግብግቡ ስለነበሩ ተደብቃ በሌላ እንትን ያለች ነው የመሰለኝ ነው ያለኝ። እና ደግሞ እሺ አንቺ ምንድን የምትይኝ እንደዚህ ቆይ እናወራለን ለማንኛውም አለኝ። ለመገናኘት ቀጠሮ ምናምን ተባባለን። መኪና ይዞ መጣ። መጀመሪያ ላይ ስትናገሪ ሆቴልም እንደነበራቸው ምናምን፣ ሀብታም ናቸው ቤተሰቦቹ ወይም እሱም? አዎ ነበር። በኋላ ላይ ተከራይቷል ተባልኩኝ። ህንጻ ሄደ ስትፈልግ ዘበኞቹም ምንም መረጃ ሊነግሩኝ አልፈለጉም። እሷም እንደኔ ያፈላለጋችሁ ስለነበረ በሰዓቱ ራሱን ደብቆ ነበር እስከ መሸሽ። ለምን ወንድሞቿም ከእሷ ጋር ነው በጣም ጥልቅ ግንኙነት ነበሩ መሰለኝ። ከዛም በቃ እኔ እንደዚህ ነው፣ አሁን ችግር ውስጥ ነኝ፣ ብቻዬን እንትን እያልኩ ነው፣ እየሞገትኩ ነው እና ስለው መጣ። ዳይፐር ወተት ምናምን ይዞ አገኘው። ለመጨረሻም የመጀመሪያም ቀን የዛን ቀን ነው ያገኘው ማለት ነው። እና ስላለሁበት ሁኔታ ስላሳለፍኩትም ነገር እንደዚህ ቤተሰቦች ናቸው፣ ምንም ነገር እንዳታረግ፣ ምንም ነገር እንደውም በጣም ጎድተውኛል አልኩት። በቃ ያንተ ልጅ ይዤ እንደዚህ ተንከራተትኩ ያለሁት ሰው ስራ መጀመር አለብኝም እንደዚህ አልኩት። አይዞሽ ምንም ችግር የለም፣ የሚደረገው ይደረጋል፣ ቃል ገብቶልኝ ለእጄ የሆነ ብር ሰጥቶኝ
በቃ የዛን ቀን ዓለምን የጨበጥኩ ነው የሚመስልሽ ማለት ነው ደስታዬ። ምክንያቱም ለእኔ አይደለም ለልጄም ነው ለእኔም። ምክንያቱም ቢያንስ የሆነ ሰው እየተጠጋኝ ነው፣ ቢያንስ የሆነ ሰው የምደገፍበት አግኝቻለሁ። ምክንያቱም የምሰማው በዙሪያም ካለው የልጅ አባት መሸሸጊያ ነው። ከሌላ እንኳን አግብቶ እንኳን ቢሆን ይደግፍሻል ለልጁ ሲል ቢያንስ ዘር ነው። ግን በቃ ከዛን ከ3 ቀን ከ4 ቀን በኋላ ቢያንስ ሰላም ይለናል ብዬ ብጠብቅ ምንም ነገር የለም። ሚስኮል አረጋለሁ፣ እንዴት ነህ ምናምን ብዬ ቴክስት አረጋለሁ። እኔ ሆንኩ ተለማማጭ፣ እሱ ማለት ነበረበት። አይ አትረብሽኝ፣ ቅብጥሶ መቆጣት እንትን ማለት ምናምን ነገር ጀመረ ማለት ነው። አሀ ይሄ ነገር ተስፋ ደግሞ ሰጥቶኝ ስለነበር ስራ ጀምራለሁ ብዬ ተስፋ እያደረግኩ ነበር። ከዛን አፋልጉኝ ሬዲዮ ላይ እንትን ባልኩ ድንገት ስልኬን ይዞ ምን መስራት ትፈልጊያለሽ ያለኝ ሰው ነበር። አንድ ሰው ልጄን ይዤ የምሰራው ስራ እፈልጋለሁ፣ ምንድነው አስቢና ንገሪኝ አለኝ። ቡና ጠጡን መስራት አልችልም፣ ምክንያቱም በዛ ላይ መታከም እፈልጋለሁ አልኩት። ያ ሰርቫይካል ትርሶ አለ እና እንደዚህ መሄድ እየፈለግሽ እንደዚህ እየሄድሽ እግርሽ እንደየቀጥታ ይኗል፣ እንደዚህ ይሄድብሻል እግርሽ። ወገቤ እዚህ ጋር እንትን አላለም፣ እዚህ ጋር የተሰነጠቀ ነገር። ልብስ ማጠብ አይታሰብም፣ እንደዚህ በመቀነት አስሬ ነው ከቀሚስ ስር የልጄን የሆነም ጨርቅ ለማጠብ ያዞረኛል። ብዙ ደም ስፈሶኝ ስለነበር ማለት ነው። ከዛ እንደዚህች የልብስ ንጽህና ውሃና መብራት ያለው ባገኝ። የልብስ ማሽን ርካሽ ነበር ታስታውሱ ከነበረ ላውንደሪ። የላውንደሪቺ አውቶማቲክ ማኑዋል የሚባለው 16,000 ብር ምናምን የገዛልኝ አልረሳውም። እና የ2 ወር የቤት ኪራይ ከፈለልኝ። በቃ መጥቶ በርቺ ምናምን ብሎ እኔ ቢዚ ነኝ። ከስንት ቀን በኋላ ነፍስ ደውል ውጭ ሄዷል፣ ዱባይ ነው ምናምን ሄዷል ተባልኩኝ። ነጋዴ ሰው ነው፣ አላውቀውም፣ ስሙን አላውቀውም። ክርስቶስ በሚያውቀው ያችን አድርጎልኝ ሄደ። ያችን ለመስራት ሞከርኩኝ። ኦፕሬሽን እንትኔን ተሰራሁ፣ ኮሪያ ሆስፒታል ተሰራሁኝ። አንድ ጓደኛ ነበረች ልጄን ይዛለኝ፣ ይሄን ሰርቫይካል ቲርሱን ተሰራው። እነሱ ደግሞ መቀመጥ አትችይም፣ መቀመጥ የለብሽም፣ ምክንያቱም የቆየ ጠባሳ ስለሆነ እንደ አዲስ ነው አቁስለው የሰሩት። እዛው እንዳለ ተኮማትሮ ለመዳን የሞከረ ነው። ስለዚህ ቢያንስ በጎንሽ ጋለል ብለሽ እንደ አዲስ መታረስ አለብሽ ተባልኩ። እንደዛ መሆንበት ኮንሽ ላይ ደግሞ አይደለውም። እንደምን ብዬ 1 ወር ከምናምን ቆየሁኝ። ወደ ስራ ተመለስኩ። እዛ ልጅ ቀጥሬ ነበር፣ በስነሳት ይሰራችልኝ ስላልነበረ እኔ ወደ ስራ ተመለስኩኝ። በዚህ መሀል ልጄ በጣም ይታመምብኝ ነበር። ኢንፌክሽኖች ያጠቁታል። በተለይ እኔ በጣም ያስጨንቀኝ የነበረው ድርቀት ነው እና ሲመጣም እንትኑ ካካው መቶ ጫፍ ላይ መግፋት አይችልም። እዚህ ጋር ሆዱ ይነፋል። አንዳንድ ሰርቾች ምንም ማድረግ እንትን ስል እንትን በይለት እንደዚህ እንደማሳች ወደ ማሳጅ ምንም በቃ እኔ አግዤው ነው ከፊንጢጣ ውስጥ ማውጣለት ካካውን። በጣም ሲያስጨንቀኝ ቼክአፕ አስደረው በተደጋጋሚ ማለስለሻ ሰጠዋለው። ሰውነቱ በጣም ቀጫጫ ነው፣ አንደር ዌይት ነው ይሉኛል። ሆስፒታል 3 ምግብ አይበላም ወይ አይበላም። በጣም ነበር የምቸገረው። በኋላ ላይ አልትራሳውንድና አንዳንድ ምርመራዎች አስደረኩለት ማለት ነው። እና በዚህ መሀል ነው ይሄኛውን አስደንጋጭ ሁኔታ ያውኩት። በሰዓቱ እኔ አልትራሳውንድ እዛ ቦታ ስለሌለ ሄማቶሎጂን ደም ምናምን ሰጠው፣ ሌላ ቦታ በደብዳቤ ነው የመጣልኝ። ዶክተሩ ለእኔ ካርድ ደርሷል ይጠራኛል ብዬ ስጠብቅ ቆይ ያለኝ የነበሩት እናቶች ጨረሰና ነጊብ ያለኝ። አይ ከአንቺ ጋር በደንብ ዲስከስ እንድናደርግ ፈልጌ ነው አለኝ። እና በሩ ተዘጋ እና እስኪ አባት ያለው ሊያዩ ሞከረ፣ እንትኖቹን ለማየት ሞከረ ምናምን እና ደህና ነሽ አብሮሽ ባለቤትሽ አለ አሁን ሰው አለ አጠገብሽ ምናምን ነገር አለኝ። አይ ማንም የለም እኔ ነኝ ምንድን ነው አልኩት። አይ እናት ልጅ መቼም ጠንከር ማለት አለ ይኖርብሻል። ለእናት የሆነ ሳምባ ማሞት አልማ ከባድ ነው እና እንግዲህ ምናገሽ ነገር መጠንከር ይኖርብሻል። ራዲዮሎጂስት ጋር መልሶ ደወለ ለማረጋገጥ የጻፈውን እንትን በደንብ ትንተና ፈለገ። ለሱ ግራ አጋቢ ሆኖታል ማለት ነው። እና ይሄ ነገር ምንድን ነው እስቲ አድምተህ ንገረኝ ማለት በደንብ ንገረኝ ብሎ አለው። አዎ እንደዚህ ብሏል። ከዛን ይሄንን ፔፐር እንትን ብትሄጂ እሱ ነው ሀሳቡ ላይ መጣለት። ሞር እነሱ በደንብ እየተደራጁ ስለሆነ አሁን ስፔሻላይዝድ ሰርጂካል ሴንተር ስለሆነ ወደ እነሱ ብትሄጂ፣ ምክንያቱም የእነሱ ከፍተኛ ክሊኒክ ነው። እንደዚህ ነው የነበረው መጀመሪያ የታከመበት ማለት ነው። እና እንደዚህ ልጅሽ ምንድን ነው ንገረኝ
አይ ቀላል ነገር ነው እነሱ እንትን ይሉሻል። ያው ኃላፊነት ለማውረድ ነው እዛ ጋር የነበረው ነገር የሐኪሙና እኔ መንገድ አለብህ ንገረኝ አልኩት። አይ ልጅሽ የአንጀት መውረድ ስላለው ነው አንጀቱ የማይገፋው። የአንጀት መውረድ ማለት ሄርኒያ ምናምን ነገር አለ። የአንጀት መውረድ ማለት በደንብ ዚግዛግ ሆኖ እንደምናየው ምስል ላይ እንደሱ አይደለም ቅንብሩ። የእሱ ምክንያት ምንድን ነው? ሁለቱ ኩላሊቶቹ አፈጣጠራቸው ግራና ቀኝ መሆን ያለባቸው ግራና ቀኝ ሆኖ አለም የተፈጠሩት። ያው ምንድነው ተጽዕኖ ለዚሁ ላይ ያበቃው? ክትትል አላረኩም፣ እርጉዞኜ ራሴን አልተንከባከብኩም። ያው ዝም ብዬ የተወዛገብኩ ነው የወለድኩትኝ ታውቃላችሁ። እና በደንብ ክትትል ቢኖር እኔ የሚስተካከል አይመስለኝ። አፈጣጠር ችግር ነው። ከሱም ባለፈ ደግሞ የአንዳንድ ፈሳሾች መቋጠር እንትን ማለት እና ያው የወንዴ ፍሬዎቹ ወደ ውጭ ያለመውጣት ነገር ይታያል። ይሄ ነገር ወደ ውጭ እንዲወጡ ተደርጎ ሰርጀሪ ይሰራል አለኝ። እና እሺ በሰዓቱ ነርቨስ ነበርኩኝ። በጣም እንትን እያልኩ ነበር፣ እያለቀስኩ እየጮኩ ነው። ያፈጣጠር ችግር የሚለው ራሱ ምክንያቱም ልጁ ስታዩ ኖርማል ነገር ጃለው ምን ያሉ ግን የነበሩ ሲምፕተሞች ጭንቅላቴ ላይ መጡ ጀመረ። እና እንዴት አላሰረሽም አልተገረዘም ለምን እንትን አላለም አለኝ። እና ይሄ የወንዴቱን ቀላል ነው ይሰራል ምናምን ነበር ያለኝ በሰዓቱ። አንዳንዴ ቱቦ ውስጥ ይቀሩና ይሰራ በ6 ቀናቸው ምናምን ይሰሩ። ይሄን አውቃለሁ፣ የጓደኞቼ ልጆች ሲሰሩ አውቃለሁ። ምኑ ይሄ የወንድ ፍሬ ከቱቦ አለመውጣት የሚባል አለ። ወደ ከረጢቱ ሁለቱ ፍሬዎች ወደ ውጭ ሳይወጡ ቀርተው ግን አንቺ እኮ ለዛም ለራሱ ምንትን ላይ ጎዳና ላይ ነው የወለድኩትና ለዛ ምቹ አልነበረም ማልሽ እንጂ ምናልባት ሲገረዝም ዶክተሮች ቤት ውስጥ አይደለም አሁን ግርዛት ያለው ሐኪም ቤት ነው። ያኔ አይተው ያንን ሲምፕተም ሊነግሩሽ ይችሉ ነበር። ማንኛውም ልጅ እንደዛ ሊያጋጥመው ይችላል። የወንድ ፍሬ ያለመውጣት ቱቦ ክፍተት ያጋጥማል፣ ኖርማል ነው እና ይሰራል። ቶሎ እርሊ ቢሆን ይመከራል። ካልሆነ ደግሞ በተያዘበት አወቀበት ጊዜ ግን እስቲ ለማንኛውም ዶክተሯን አማክሪያት ብሎ ላንሴት ተላከኝ ማለት ነው። መጀመሪያ አማክሪያት ነው ያለኝ፣ ካርድ አላወጣው እና አግኝቻለሁ ሰርጂካል እንትን። ከዛን አነበበችው በደንብ። እስቲ ቆይ ነገ ተመልሰሽ ነው ይሄን ነገር ምናምን ነገር ካርድ አውጥተሽ እንደገና ክትትል እንትን እንላለን አለችኝ። እና ኤክቶፒክ ምናምን የሚለው እኮ ብዙ ሰው ካደገም በኋላ ሊያገኙት ይችላል። አሁን ይሄ ተዛማች የመጡት ህመሞች አሁን እንደዚህ ከበዛ ካደገ በኋላ ያው ችግር ነው። እስቲ ለማንኛውም አለችኝ። አልቻልኩም እኔ። ኤክቶፒክ ማለት የኩላሊቶቹ ትክክለኛ ቦታ ላይ አለመቀመጥ ነው። ኪድኒ ፊውዝድ ኤክቶፒክ ማለት ሁለት ነው ማለት ነው። ግራና ቀኝ መሆን የነበረበት አንደኛው ኩላሊቱ እዚህ ጋር ነች፣ እምብርቱ ፊት ለፊት ጋር ነች። ያው ወንድ ልጅ ነው እንግዲህ ሲያድግ ይቧቀሳል፣ ይዘላል። ለሱ ዝግጁ አለ መሆን አይችልም። አንደኛው ደግሞ ከኋላ እዚህ የዳሌ አጥንትና የስፓይናል መሀል ላይ ክፍት ያለው ቦታ እሱ ጋር ነው ተወሽቃ የተፈጠረችው። ወደዛ ሙቭ ወደ ኋላ ሄዳለች ማለት ነው። ግን ፈንክሽናል ነው፣ ፋንክሽናል ነው። አዎ ይሰራል፣ በሰዓቱ ይሰራል። ግን እድገቷ እሷኛዋ ትንሽ ነች። እዛ ስር ተወሽቃ ይሄኛው ትልቅ ነው። አዎ በአጥንት በምናምን ውስጥ ይሆናል። አሁን ኩላሊታችን እዚህና እዚህ ጋር ነው፣ የእሱ ግን እዚህና ያው ሳይዙን ዳያሜትሩና ከዚህ ጋር ይሆናል ማለት ነው። እና እሱም እንዳልሆነ ወደ ሽንት ቧንቧ እሱ ነው ኤክቶፒክ የምትይው። ፊውዥን ማለት ደግሞ የገመዶች የኩላሊት ገመዶች ወደ ሽንት ሁለቱ እንደዚህ የሚመጡት እየተጠላለፈ ነው። ስለዚህ ሁለት ነው። እሺ አሁን በተለይ አሳሳቢው ያለ ቦታው ሊበቅል ይችላል ኩላሊት። ፊውዝድ የሚለው ግን አሳሳቢ ነው። ምክንያቱም ወይ ሽንት ወደ ኋላ ሊክ ማድረግ ወደ መመለስ ፍሳሽ ሄርኒያ የሚሉት ፍሳሽ ማስወገድ እሱ ደርሶበታል። አሁን የዛሬ ዓመት ሆስፒታል ተኝቶ ነበር። ሽንት መቋጠር አይችልም። አንዳንዴ ይመጣል ሽንቱ የሊሻን አንዲ እንትን ብሎ ያሟል። በቃ ቀጥ ይላል። እማ በቃ ብሎ ስቅቅ ነገር ብሎ ቷ ነገር ብሎ ነው የሚወጣለት። በቃ በዚህ ማለት እኔ የለውም እኮ በቃ እሱን እንኳን አይዞ ብዬ እንትን ለማለት በቃ አንዳንዴ ደግሞ ደህና ሆኖ ኖርማል ሆኖ ምንድነው ፊቱ ይበልዛል፣ ይወስደዋል፣ ምልስ ያደርገዋል። የሽንት ያለ ምንድን ነው በተለይ የኋለኛው ኪድኒ ምንድን ነው ያለኝ ከጊዜ በኋላ የመድከም አሁን ባለፈው ይሄ መጀመሪያ ምርመራው እየነገርኳቸው ነው። ከዛ በኋላ ግን የመጡትን ታሪኮች እነግራቸዋለሁ። አሁን ምንድነው ከዛም በኋላ ተደጋጋሚ ምርመራ ማድረግ ጀመርኩ ማለት ነው። እሷን ዶክተሯ መታገስ ስላልቻልኩ ሌላ ሕክምና ቦታ ሄድኩኝ። የዛለታው ነው
ምክንያቱም የሚያስተኛ ነገር አለም የተነገረኝ መርዶ ነው ለእኔ። ምክንያቱም እኔ በላ ጠጣ የሚለው ነገር ላይ ነው። ክብደቱ አይጨምርም። አይኔ ላይ ሰው አንቺ ነሽ ስለምታዩ ነው አይኑን ይሉኛል። አትዩ ታይስቲ ስለምሰስች ነው። አይደለም የሌላ ልጅ ያገኘው ነገር ጉርስ አድርጎ እኔ ሲንዳዋልል ታያለሽ። የኔ ልጅ ግን ምንም በአጥንቱ ቀርቶ እየሸፈንኩት አዝየው ሽፍና አድርጌው በቃ ወይ ትንሽዬ ልጅ ምናምን ነገር ይሉኛል። እንዴት እንደሚያሳቅቅ። ከዚ ሌላ ቦታ ሄድኩኝ ማለት ነው። እንደገና እዛም አልትራሳውንድ እንደገና ድጋሚ እንትን አሉኝ እና ይህን የኛውን መርዶ ማለት የሴት እንትኑ በደንብ ቫጂናሊሲስ በደንብ ኦፕን ዋይድ ሆኖ የዳበረ አሁን እሱን ቴክኒካል ወርዶ አሁን ለምሳሌ አንቺ ምናልባት ሜዲካል የሆነ ትንሽ ፋርማሲ ሆነ ምናምንም ከዛ በኋላ ደግሞ እናት ትሰጋለች አለ በጣም ብዙ በማንበብ እንትን ብለሻል ቫጂናሊሲስ ነው ያልሽው። እና ደግሞ እንትን አልተማርንም እና በደንብ እስኪ ዲቴይል አድርገሽ ንገሪኝ። እሱ ይሄ ኖርማሊ ማንኛውም ወንድ ፍሬው ሲወጣ ትቦ አለች በዛች ተንሸራቶ በሂደት ተንሸራታ ስትማሪ መንቸረስተሽ ሆናል እንጂ ባዮሎጂ ስንማር ከላይ ነው ዳብረው ቀስ ብሎ የተንሸራተቱ ታች ወደ ከረጢት ውስጥ የሚገቡት ኖርማል ቀጭን ቱቦ አለ። ሲወለዱ ግን ይዘጋል። ያ ሁለቱም ፍሬዎቹ ሬዲ ሆነው ከረጢት ውስጥ ሲሆኑ እኮ ይወለዳሉ፣ ከረጢት ውስጥ ሆነው ይወጣሉ። እሺ ከዛም በኋላ ያ እንትን ይገጥማል፣ ድፍን ነው የሚሆነው። የኔ ልጅ ግን ያ ቱቦ መኖሩ ብቻ አይደለም። አሁን አንዳንዴ ኖርማሊ ድንግጥ ሲል ወይ የሆነ ተጫውቶ ወይ ምናምን ድንገት አሁን ውልቅ አድርጌ ከታተራሉ አይኔ ስር እኮ ምንም ነገር የለውም። በቃ እንትኑ ብቻ መሽኛው ብቻ ነው። ሌላው ነገር ምንም ነገር ባዶ ይሆናል። ቁምጥር ነው የሚለው ወደ ውስጥ ይገባል፣ ወደ ውስጥ ይገባል። ከዛ ነው አንዳንዴ ሌሊት ተኝቶ የሆነ ጥሩ እንትን ላይ ሲሆን ልቅቅ ያደረገ ሰውነቱ ይመጣሉ። አንደኛዋ ትልቅ ነች፣ አንደኛዋ ትንሽ ነች እና በእጄ ለማየት እሞክራለሁ። ምክንያቱም ዶክተር ከነገረኝ በኋላ ሳይ አለ እንትኑ የሴት እንትኑም በደንብ የዳበረ ነው ማለትም ብሎኛል ዶክተሩ። ትንሽ ቆዳ ስንጥቃት ቢፈጠር ያው ተፈጥሮ አሸንፎ ነው ያለኝ። እንደውም ዶክተሩ እንዳለኝ ወንዴነት ትንሽ አሸንፎ ነው ወደ ወንድነት ትናል ወደፊት የሚያሳስብሽ ነገር ነው የተባለው። ቆይ ይሄን አብራሪ። ወንዴነት አሸንፎ? እሺ የቴስትሮን እንትን ማለት ባላንሱ ፍሬ አለው ግን በደንብ ደግሞ የዳበረ የሴቴ የብልት አካል አለው ውስጡ በደንብ የተፈጠረ። አሁን እሱ ክፍተት ካልተደፈነ ወደፊት መስጋት ብቻ አለም የሚሆነውን ነው። አንደኛ የሽንት ፊኛ ከላይ ክፍተት ስለሆነ ወደታች የመውጣት ገብቶ የመወተፍ፣ ምክንያቱም እዚህ ጋር መደፈን ነበረበት። ይሄ አሁን የኛ ሴቶች ማህፀናችን ዘግቶ ከላይ አይደል ሽንት ፊኛ ያለው፣ ከዛ ማህፀናችን አለ ከላይ ዝግ ነው። ወደታች በእንትንሽ የሚወጣ ነገር የለም ከማህፀኖች ችግር አይነት። ያ ግን ክፍት መስመር ስላለ አንጀትም የሽንት ፊኛም ሾልኮ እዚህ ወረቀቱ ላይ አለ በደንብ አንጀትም የሽንት ፊኛም የአንጀቱ ይሄ ኮርስትም እንደ ድርቀት እና ካካቶሎ ቶሎ በግፋት ያልቻለው ኩላሊቱ ቦታ ይዞበታል የአንጀት ቅርጽ ለውጥ ላይ። ስለዚህ እሱም አንድ ችግር አለ። ሁለተኛ ይሄኛው የሆርሞን የዳበረ የሴት እንትን ካለው ወደፊት የሴት ሆርሞን ወደ ማመንጨት ይሄዳል። አሁንም አንዳንዴ አንቺ ሴት ይመስላል ልጅሽ ምናምን ነገር ይሉኛል። አንቺ ሆርሞን ቼንጁን አይተሽዋል? ምን አይነት የሴታዊ ባህሪ ያለው አሁን ልጅሽ? እኔ ብዙ ጊዜ ውይ ቆንጅዬ ሴት ቢሆን ቆንጆ ነበረ ይሉኛል አንዳንዴ ሰዎች። ቆንጆ ሴት ይወጣል ሴት ብትሆን ኖሮ ሁላ ብሎኛ ቃሉ ማለት ደነግጣለሁ። ፌሚኒን ኤነርጂ ውስጡ እንደማያዝ አይነት ነገር ነው። ዶክተሩ ምን ብሎኛል በቀደምታ የመጨረሻው ምንድን ነው ያለኝ፣ ቶሎ ይሄን ነገር እንትን ብትይ እኔ ፈርቼሽ ነው፣ ከዛሬ ነገ ተደጋጋሚ ትመጫለሽ፣ ይታመማል፣ ሽንቱን ይከለክለዋል፣ እያዞረው ይወድቃል። አሁን ሰሞኑን ሁለተኛ ምናምን ተደጋጋሚ ወድቆብኛል እና የኩላሊት መድከም ይታይበታል። ሰውነቱ በደንብ እየተጣራ አይደለም፣ ፈሳሽ ሰውነት ውስጥ እየተጠራቀመ ነው። ይህን ቶሎ ሰርጀሪ ካላሰራሽ እና በተለይ ነገ ታዝኛለሽ አለኝ። ነገ እናቴ አትወጂኝም ብሎሽ እንደዚህ መስዋዕት የሆንሽለት ልጅሽን ታጫዋለሽ፣ ነገም ደግሞ ወንድ ልጅ አለኝ የሚለውን ወደ መጠራጠር ትገቢያለሽ። ያን ነገር ታጫዋለሽ። ምክንያቱም አሁን ላይ በዚህ 7 ዓመት ሳይሆነው፣ ምክንያቱም የወንዴ ማንነቱ ከ7 ዓመት ጀምሮ የቴስትሮኑ ፍሬዎቹ በደንብ ውጭ ሆነው የሴቴ ማንነቱ ተዘግቶ
እየዳበረ ካልሄደ ነገ ላይ መራባት ላይችል ይችላል። አይ ሴት ነኝ ወንድ ነኝ የሚለውም ነገር ውስጥ ይገባል። ለልጁም ለስነ ልቦናም ጥሩ አይደለም። ምክንያቱም አባቱ የታል ተማክራችሁ ሲለኝ ደግሞ እኔ ያለ አባት ነው ያሳደግኩት ስለው ታዲያ ያለ አባትም አቶ ያደገ ልጅ በእንደዚህ አይነት ስነ ልቦና ቀውስጥ እያሳደግሽው እንደገና ቢያንስ ወንድነቱን እንኳን ይዞ እንዳደግ እርጂው፣ የምችውን አማራጩ ላይ ተጠቀሚ አለኝ። እና በቃ ይህንን እኔ ከዚህ በፊትም ያው አልትራሳውንድ እንደዚህ አሞት ሽንቱን የዛሬ ዓመት በካቴተር ሻና ያልኳቸው ጊዜ እንዴ ምንድን ነው ታውቂያለሽ ከዚህ በፊት አለኝ ዶክተሩ። ምኑን አልኩት። በደንብ እኮ የሴት ቱቦ አለው ልጅሽ ማለት ኖርማል ከሆነ ኖርማል ክፍተት ወንዶች የወንድ ፍሬ ያለመውጣት ክፍተት አለ ከሚባለው በላይ ታውቂያለሽ ነው አታውቂም አለኝ። አሳውቀኝ እስቲ ምንድን ነው አልገባኝም። እኔ ፍሬው ስላልወጣ ውጥት ግብት ስለሚሉ እሱ መስመር ስላልተዘጋ መስሎኝ ነው ስለው አይደለም ለማንኛውም አወራሻለሁ ምናምን አለኝ። የዩኒቨርሲቲ ዶክተር ነው ድንገት የሚከሰተው እዛ ቦታ ላይ። ከዛም ተደጋጋሚ ሄድኩኝ ሆስፒታል ላገኘው አልቻልኩም። መመር ስለሆነ እንደዚህ ነው አለኝ። እና አንዳንዴ ዝም የምትይው ነገር ለም ደንድነሽ ማለት በቃ እግዚአብሔር እንዳረገ ያርገው ብለሽ የምትይው ይሄኛው ነገር ግን ምንም እንደዛ ላይ ያደርገኝ አልቻለም ማለት ነው። በቃ አልቻልኩም። ኪኒ ፊውዝዱም አንዳንድ ዶክተሮች ቀለል አድርገው ይኖራል። ኪኒ ፊውዝዱ ያሳስባል። ኤክቶፑ ኩላሊት እዛም መሆኑ ሊፈጠር ይችላል። እንደ አፈጣጠር ችግር ነው ወይም እንደ ጄኔቲክ ነው ብለን ብዙ ሰዎች ሊያጋጥማቸው ይችላል። እንግዲህ ፊውዝዱ ግን ልክ አንድ አይን እንዳለው ሰው ነው። አንድ አይን ያለው ሰው በአፈራጫውት ማለት ይባለው ወንድ ልጅ ነው። ወደፊት እግሩን አንስቶ መራገጥ ላይ ሊኖርበት ይችላል። ራሱን ስብስብ አድርጎ ፈርቶ ተሳቆ እንደዛ ነው መሆን ያለበት እና ብዙ ሕክምና የለውም። ግን በጥንቃቄ በጣም ሴንሲቲቭ ሆኖ ትኩረት ተደርጎባቸው ትምህርት ቤት ልጆች እንዳይመቷቸው ተደርጎ እንደዛ ነው ሆኖ ማደግ ያለበት የኪድኒ ፊውዝድ ጉዳይ ማለት ነው። ይሄኛውን ነገር ግን ዛሬ ነገ አትበይ ስለኝ እኔ ምን ላድርግ? ምክንያቱም እኔ ቡና ጠጦና ብሰራው ትምህርት ቤት አለ፣ የስራ ቦታ ክፍያ አለ። እንደውም እኔ በእግዚአብሔር በቸርነቱ ነው ያለሁት እንጂ አንድ እናት በአሁን ሰዓት እንግዲህ ኑሮውን ታውቁታላችሁ። እውነት በበረከት ቤቴ ነገሮች ላይ ነገሮች እየተጨመሩልኝ እንጂ እኔ ማንም አጋዥ ምንም ነገር የለኝም። ራሴ እኔ ብቻዬን የምኖረው ማለት ነው። ግን እያስመሰሉ በቃ ዙሪያዬ አባቱ ሲሉኝ አለ ውጭ ነው እያልኩኝ ማለት ነው። በቃ ላለመሸነፍ ማለት ነው። ቀሚስ ጎታችሁ እንዳይበዛ ልጄን ኮርኳሚ እንዳይበዛብኝ ብዬ ማለት ነው። በቃ የሆነ ዓለም ውስጥ የሆነ ዳይሜንሽን ውስጥ ነው ያለሁት። ግን ያልቻልኩም። አሁን አንዳንዴ ይኸውና ያሳዝነኛል። እዚህ ዓለም ብንገላገል ስኔም እሱም ጸጥ በቃ እንደተኛ ነው ብዬ እውነት ሰይጣን ብዙ ጊዜ ተፈታትሮ እያውቃል ማለት ነው። በቃ እሱንም እኔንም ጸጥ ቢያደርግ ምን ልጠጣ ምን ልጠጣ። ምክንያቱም እኔ ራሴን ለመጠበቅ እንዴት እንደምጥር ብታውቁ ማለት ነው። በጣም ነው የምጥረው ራሴን ለመጠበቅ። እኔ ደህና መሆን አለብኝ ለልጄ። እሱን መንከባከብ የምችለው እኔ ደህና ስሆን ነው። ጤነኛ መሆን እፈልጋለሁ። ላለመታመም እጥራለሁ። ውስጤ ያልሆነ ዝም ሲሰማኝ የሆነ ጸበል ቦታ ሄጄ ምናምን ወስደዋለሁ። እሱንም አላጠጣውም፣ አልገባው ጸበል የለም። በዛም ነው እስካሁን እስትንፋስ ዘርቶ ያለው። እግዚአብሔርም ተራርቶ እንጂ ለደረሰብን ነገር በተስፋ መቁረጥ ውስጥ እኔም አልኖርም ነበር፣ እሱም በህይወት አይኖርም ነበረ። አንዳንዴ ራሴን ላጠፋ እፈልጋለሁ። እኔ ሞቼበት ምንድን ነው የሚሆነው? ይሄ ልጅ ማን ያነሳዋል? በአሁን ሰዓት እንደውም እንደዚህ ያሟል እንኳን ብለሽ አይደለም ብዙ ሰው በተቸገረበት የሆነ ችግርሽን ስትነግሪ የእኛም ቤት እኮ እንደዚህ ያለ ነው። በጣም ልጄን ማሳከም እፈልጋለሁ። እኔ የሚረዱኝ ተቋማትም ካሉ እውነት እኔ ምንም ነገር እፈልጋለሁ። ልጄ ደህና እንዲሆንልኝ ብቻ ነው የምፈልገው። በዚህ ማለት እኔም ስትረስም ጭንቀትም እያመመኝ ነው። በጣም ጤንነት አይሰማኝም፣ ግን እሞክራለሁ ደህና ለመሆን። ደህና ነኝ እግዚአብሔር ይመስገን። ግን ያሉት ነገሮች በጣም እያሳሰቡኝ ነው። በጣም ብቻዬን ነኝ። አሁን እንግዲህ በቃ በቀደምታውን ወደቀ፣ ዙሮት ወደቀ ተብዬ ተደወለልኝ።
ምንድነው ልጅሽ? ትንሽ ልጆች ወዱ እንዳይመቱብኝ ምናምን ብዬ ነገርኳት ትምህርት ቤት። በቃ ይሄ ብቻ ነው ያልኳት። ሻይ መንገርሽ ጥሩ ነው። ሮጦ ፀሐይ ላይ ትንሽ ተጫወተ ነው የተባልኩትና መውጫ ሰዓት ላይ ነው ደወሉልኝ እና እንደ ልጆች መጫወት አይችልም ደከመኝ ይላል ሮጦ። የልብ ችግር አለበት ወይ አለችኝ ዳይሬክተሯ። እንደገና ሌላ ራስ ምታት። አይ የልብ ችግር እንኳን የለበትም። አይ ግድ የለሽም ልቤን እዚህ ጋር ውጋኝ ነው የሚለው አለችኝ። አይ እኔ ልጅ ልብ ደነኛ ቤት ተቆጣኋት እንዳውም። ምክንያቱም እኔ ሌላ ችግር አለ እያልኩ እንደገና የልብ ነገር ይሄ ሟርት ነው ብዬ እንደውም በቃ እየለፈለፍኩኝ ይዤው ወጣሁኝ። እንደዛ ያለችኝ ቃል ማነው በሁለተኛ ቀን ምናምን ወደቀ ተባልኩኝ። ሮጥ ሮጥ እያለ ቆም አለና አዙሮት ወደቀ። እኔ ግንባሩ ይሄን አክሎልሻል። በሱ በድንጋጤ ሲደውሉልኝ ቡና ጠጡ የምሰራበት እንዲህ ኮንቴነር ነች ደጅ ላይ እንትን አለ ምናምን። በድንጋጤ የቆለፍኩት መስሎኝ አልቆለፍኩት ኮንቴነሩን ማለት ነው። እና በቃ ብን ብዬ ስወጣ አሁን ወንበርም ምንም አስቀምጠሽ ያነሱብሻል። በቃ ችግር ነው። የሰው ስልክ ነበረ ቻርጅ አድርጊልኝ ብሎ ፊት ለፊት ነው። እኔ ቤት ይግባ ሰውዬው አላውቀውም ላይ ፊት ለፊት ስጋ ቤት ነው። በቃ እያያ እየሮጥኩ ስወጣ ሰዎች ራሱ ተከትለውኛል። ያንን ስልክ ወስደውብኛል፣ የሰው ስልክ። እንደገና እሱን ሆስፒታል ወስደን የኤንጂቢ ምናምን አድርገውለት እንደገና ምንድን ነው እንደገና መጣ የፔዲያትሪክ የሚያውቀው እንትን አንቺ እኮ ጨክነሽ ለምን አዲስ አበባ ወስደሽ በደንብ በምርመራ እንትን አትይም? እኔ ልጻፍልሽ ሲቲ ስካን ኤምአርአይ ምን አሰሪ በኋላ ለምን ትጸጸቻለሽ? ትበይ ሰው አቅሙም ከሌለሽ ሰዎች እንዲያግዙሽም አድርጊና ልጅሽን እንትን በይ፣ ካሁኑ ቶሎ ብለሽ እንትን በይ አለኝ። እሺ ብዬ በቃ የሚደራረገውን ተረጋግጬ ወደ ስራ ቦታ ስመጣ ነው ስልኩ እንደሌለ ያወቅኩት። ስልክ ወስዳል አልወሰድኩም። እንደገና እዛ ልቅሼ ቤት ገብቼ ልጄ እንትን ብዬ ወደ ስራ ቦታ ቆልፍ ያለው ብዬ ደጃሉ ወንበር ቢያንስ ያውልኛል ብዬ ነው ስመጣ እንደገና ግብ ስልክ ክፈይ አትክፈይ። አይ እንግዲህ በቃ ሰይጣን በአንድ እግሩ ተነስቷል ብዬ እንደገና በቃ ያለኝም በቃ ተረዳይ ለምኜ እንደገና ያለኝ ይሄ ብር ነው ብዬ ባንክ ውስጥ ያለኝም ብር በቃ ቢያንስ ለክፉ ቀን ብለሽ ራስሽንም ቆጥበሽንም ሰርተሽም ያስቀመጥሻትን እሷ ብቻ አራግፌ ያለኝን ብፈልግ ግደለኝ አልኩት። አይ አንዴ ባሌ እንትን ነው አንተ እንትን የለ እንዴ ምንድን ነው ይላል። አሁን ሲሆን ደውይ የምትደውይበት ቦታ ላይ የትም አልደውልም በቃ ወቀው ማረኝ እኔ ብቻዬን ነኝ አልኩት። ከዛ ምን ሁለት ምላስ ሲቺ ውሸታም ምናምን ነገር እያለ ተቀብሎኝ ያንን ስራዬ ቦታዬን እንደዘጋሁኝ። የዛ ዕለት ማታ ነው ደውዬልህ ነበረ ተክሊት እዚህ ይላል እና ዘጋሁት መልሼ። ምን እንደምል አላውቅም። ምንድን ነው የሚወራው? ምንድን ነው የማደርገው? ምን ማለት አለብኝ? ደጋግሜ ማሰብ። ሰው ነው አንተን የሚያውቅ በጣም ጥሩ ሰው ነው። እስቲ እሱን እንትን በይ ቢያንስ ላይጨክንብሽ ይችላል እና ንገሪው አለኝ። ያለው እውነታ ህመምሽን ችግርሽን ካልተናገርሽ ችግር ላይ ብዙ ችግረኛ አለ፣ ግን ይሄ ደግሞ አጣዳፊ ነገር ነው። ስለዚህ ከሱ ጋር እስቲ አውሪ እስቲ አለኝ። ደውልኩና እንደገና ዘጋውት። ከዛን ደግሞ እንደገና እስቲ ነገ ላውራ እለዋለሁ ብዬ ድጋሚ ደወልኩለት፣ አላነሳለኝም። በሰዓቱ እንደውም ምንም እንደምልህ አልችልበትም ነበር ማናገር አንተን። ከዛ ነው እንደገና አስቤበት በሶስተኛ ነው በአራተኛ ቀን ደውዬ ነገርኩ። ምክንያቱም መንገር ነበረብኝ፣ ወዴት እሄዳለሁ? አይ ጥሩ ነው ያደረግሽው። ደግሞም ይሄ ያንቺ ብቻ አይደለም። እንዲህ አይነት ህጻናት በዚህ ስቃይ ውስጥ ያሉ ግን ይታከማል እንዴ አይታከምም በሚል ውስጥ ያሉ አሉ። ለነሱ ማንቂያ ነው። ያንቺ ደግሞ ተቋማትም ኢትዮጵያውያንም ደግሞ ይሄኑ ታሪክ ሰምተው ቁጭ ብለው አይተውት ብቻ አይወጡም። አቅሙ ያላቸው በአቅማቸው የሌላቸውም ደግሞ በመልካም ምኞት በጸሎት ያግዙሻል። ጥሩ ነው። እንኳንም መጣሽ። እንዲህ ችግርሽን ማጋራትሽን በራሱ መናገር ግማሽ መፍትሄ ነው ይባላል ከናባባሉ። መተንፈስሽ ጥሩ ነው። እህት ወንድም ታገኛለሽ። ወደ እንትኑ ወደ ዋናው ወደ መፍትሄው ምንድን ነው የሚያስፈልገው ወደሚለው ስንመጣ ምን አገር ውስጥ መታከም ይችላል ወይ? ትናንትና እኔና ኪም ለዚህ ፕሮግራም ስንዘጋጅ ጉግል እያደረግን ራሱ እያየን ነበረ። በተለይ ይሄ ሁለት ጾታ ሆኖ መወለድ በውጭ ዓለም ወደ አንደኛው አሁን በ6 ዓመት ከ6 ወር እንደዚህ ተኩሉ ነው አይደለ?
አሁን በውጭው ዓለም ልጅ በቃ ወንድ ነው ያኛው ይደፈንና ይታከም ማለት አትችይም። በውጭው ዓለም የራሱ ምርጫ ነው የሚጠበቀው ይደግ ምናምን። አንቺ ደግሞ በኢትዮጵያ ባህል ነው ያለሽው። ልጅ ወንድ ነው ያኛው በሰርጀሪ መደፈን ይችላል እና ይሄን አሳክሙልኝ ልጄን አድኑልኝ ነው። ኩላሊቱ ላይ ለራሱ አንዱ ይሄ ምንድነው ያለው ኤፕቲክ ነው ምንድነው ያለው ሄክቶፒክ የሚባለው በብዙ ህፃናት ላይ አለ። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎሪዎስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011 662 2922 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጅዎ። ሄክቶፒክ የሚባለው በብዙ ህፃናት ላይ አለ። የኩላሊቱ አሁን ዝም ከተባለ ወደፊት ፌል እስከማድረግ ዳሜጅ ያመጣል። በተለይ ያለ ቦታ መሆኑ አንጀትም ላይ ተጽዕኖ አለው። እኔን የሚሰሩ በጣም ስፔሻል ሰርጂኖች ዓለም ላይ ያሉት ራሱ ጥቂቶች ናቸው። ምክንያቱም ኩላሊት ቆርጠሽ አውጥተሽ እንዲምታኪው ነገር አለም። በጣም ሴንሲቲቭ ነው። አሁን ዳሜጅ እንኳን የሆነባቸው ሰዎች ባለው ላይ ነው የሚታከለው አጠገቡን እንጂ ቆርጦ የሚጣል ነገር አይደለም። ቦታ አይቀይሩም። ቦታ እና ጥቂት ናቸው። የህንድ ሰርጀኖች አሉ ተብያለሁ፣ መረጃው አለኝ። ከሆነ ነው ትሪት ተደርጎ የሚኖርም ከሆነ ችግር የለብኝም። ራሱ ሲያድግ ራሱ እንዲጠብቅ ማድረግ ነው። አሁን እቺ ፍለሽ ላይ ያለችው አንዳንዴ ታመኝ ያሟል እኮ ቁርጠት ምናምን በቃ ወጋኝ ያለ ቦታው ነው የተቀመጠው። ቅስፍ እቺ እንትን ሱሪ ራሷን ሰፋፊ ወገብ ያለው ነው። እንደዚህ አነቅ ካርባ አይሁዲና ምን እዚህ ጋር ያመኛል ማየና ምን ህመም ነው። አሁን ሶስቱም በጣም ከባድ ነው። የሚገርምሽ ቅድም ሳብረን ስንበላ አብሮን ነበረ። መብላት ይፈልጋል፣ ምግቡን ያነሳዋል፣ ያየዋል፣ ግን አይበላውም። አያኝም እንዲህ እንትን አይናዋጅ ይሆንበታል። ያየሁትን ራሱ ጭንቀቱ ያነሳዋል፣ አፉ ላይ አስገብቶ አያኝከውም፣ አይውጣው። እስካሁን ድረስ በጣም ብዙ ስናወራ ስላንቺም ህይወት ምናምንም አወራን ብለኝ። ልጅሽ ግን ምን አይነት ልጅ ነው? በጣም ስማርት ነው ብታዩ። ይሄ የማያስቸግር ልጅ የለም። ይሄን ነገር አምጪ፣ ይሄን ነገር አርጊ፣ እንደዚህ ካላደረሽ ብሎ አያስቸግርም። የሚረዳኝ አሁን እንዴ ሲከፋኝ ብቻዬን ቤት ቁጭ ይለፈልፋለሁ። ስላሳለፍኩት ነግረዋለሁ። እንደዚህ ያደረጉን አይደል ቆይ ምናምን ነገር ይለዋል። አዎ ቆይ ዝም በይ ምናምን ነገር ይለኛል። በቃ ምን የሚረዳ ታውቂያለሽ። እንደና በሆነልኝና አንድ ብቻውን እሱ ድግ ብሎልኝ እኔ ሌላ ሰው ይሄ ቦይፍሬንድ ባል አክስት ወንድም አልፈልግም። ወንድሜም ጓደኛዬም ሁሉ ነገር እሱ ነው ያድጋል። ግን ደህና ቢሆንልኝ እላለሁ። በቃ ጤነኛ ሆኖልኝ አይንሽ ላይ እያየሽ ድግ ብሎ አሁን ዘንድሮ ይመረቃል ቢል ማለት ነው። አሁን በእንደዚህ በሕክምናው በሰርጀሪ ምናምን ካልዘገየብኝ ዘንድሮ ኬጂ3 ተመራቂ ነው። በቃ እያያሻቸው አይንሽ ላይ ሲያድጉ እኮ ያሳሳሉ። ደህና ቢሆኑ ምን ማጣት ምን አባቱ እግዚአብሔር በድነት ነው ያደግነው ሁላችንም። እንደዚህ ሆንብሽ ደግሞ ያሳዝኑሻል። ወደዚህ ዓለም አምጥተሻቸው በገዛ ፈቃድሽ። እኔ በራሴ ስታዝ ነው ክትትል ባረግ ኖሮ ምናልባት አሁን ያለው ነገር ላይሆን ይችል ነበረ። ከአጠገቤ ሰው ቢኖር ቶሎ የሚሰራ ነገር ቢኖር ኖሮ ምናልባት ቶሎ ካላስደረግሽው የሆርሞን አምባላንሱ መስተካከል ይችል ነበር ብዬ እንደገና ጸጸታለሁ በራሴ። እንደገና ደግሞ እግዚአብሔርን ተስፋ አደርጋለሁ። በእግዚአብሔር ተስፋ አለኝ። እንግዲህ የሚያግዙኝ ተስፋ ተስፋ እናደርጋለን። ልጁስ አንቺ ስታዩ እንደዚህ ስታጫውቸው የትኛው ጸባዩ ያመዝናል? የወንድ ጨዋታው፣ የሴት ጨዋታው በሱ በልጅሽ? እኔ እናት ነኝ። እኔ ልጄን ምንም እንደዚህ ገምቼው አላውቅም። እውነት ለማውራት የሆነ እይታ ለማየት እሞክራለሁ፣ ግን ራሴን እወቅሰዋለሁ በጣም። ልጅን መገመት በጣም ከባድ ነው። የራስን ልጅ እንዲነ ብለህ ማለት
ሚዛን ላይ ግምገማ ማስቀመጥ በጣም ከባድ ነው ለእኔ። ምንም ቢሆን ልጄ ነው። ግን እኔ ጀሬ ታቀፍኩት ወንድ ልጅ ነው። ወንድ ልጅ ነው የተሰጠኝ ከፈጣሪ። ምናልባት እኔ አላውቅም፣ በክትትል ባለ ማድረግ ይችላል። መወስዳቸው የነበሩ እነዛ መድኃኒቶች ፔንኪለር ማስ እሱ ሊሆን ይችላል፣ ጽንስ ላይ እነዚህ ሊሆን ይችላሉ። ስለዚህ አሁን ወደፊት እኔ ልጄ እንትን ነኝ ብሎ ከሚለኝ እኔ እውነት በሞት ይሻለኛል ባላይ ነገር ማለት። አይዞሽ ወደዚህ አይዞሽ። ለኔ ስቃይ ነው በጣም። አይዞሽ መሸከም በጣም ከባድ ነው። ምንም እንቅልፍ የለኝም እኮ በቃ። አይዞሽ ላይ ያባ ይሆን ጸጥ ሊሆን ደግሞ በደንብ ሽንቱ በደንብ ከሰውነቱ የተጣራ ስላልሆነ ጥርሱ እንዳለ በስብሶ አልቋል፣ ከመንጋጋው እስከ እንትን ድረስ። እኔ ጣፋጭ ምናምን ሰጥቼው አላውቅም። እኔ ቾኮሌት እንኳን የሰጠሁበትን ቀን አላውቀውም። ነገሮች እኮ የሞት ሽረት ትግል ስለነበርኩ ያን ያህል ጤናማ ነገሮችን ለማድረግ እሞክራለሁ። ከዛ ውጭ ቅብጠት ላይፍ የለኝም እኔ የማስመሰል ካልሆነ በስተቀር ማለት ነው። ግን በተቻለኝ አቅም ጤናማ ለመሆን እሞክራለሁ። ሞር ራሴ ላይ ነው የማተኩረው። ለምን እኔ ከወደኩኝ ልጄ ሜዳ ላይ እንዲህ ተጥሎ እንደባዘነ ከብት ነው የሚሆነው። ስለሱም ብጨነቅ ማለት ነው። እኔ አሞኝ አንድ ቀን ብተኛ ማን ሻይ ያፈላለታል? ይህን ስለማልፈልግ በጣም ጤነኛ መሆን እፈልጋለሁ። እኔ ራሴ በጣም ትኩረት አደርጋለሁ። ለሱ ስል ነው እንጂ ራስ ወዳድ ሆኜ አይደለም። ለሱ ስል እኔ ስቆምለት ነው እናቴ እማዬ የሚለው መጥቶ ስለ የሚዋሸቀው ሮጦ የሚሆን። የተለየ ስለ ልጅ ብለው አስተያየት የሰጡሽ ያስደነገጠሻል? አዎ በቀደምታ የወደቀለት ሆስፒታል እንደዚህ እንትን ድክም ብሎታል፣ እንደ መድኃኒት መርፌ ወቅቶታል ና ሶፋ ላይ መተሽ ትገቢያለሽ ብሎኝ ሶፋ ላይ ሆስፒታሉ እንትን ላይ ደፍ ላይ እንትን ብዬው ታቅፌው በቃ ትክዝ ነገር ብያለሁ። ከዛ ቀጥታ ነው መጣ። ወይ አይዞሽ እግዚአብሔርሽ ምን ሆና ነው የሚታይ አይዞሽ ምናምን ሲሉኝ እንዴት እንደደነገጥኩ። በቃ ይፋሻል እንትኑን ያዩት ሱሪ አድርጓል፣ ስኒከር አድርጓል። ከዛ እንዴት እንደገላመጥኳቸው ማለት ወንድ ነው አልኳቸው። ወንድ ነው ልጅ ወይ አይ ቁጭ ግን ሴት ነው ተሰጥቶ አይዞሽ እግዚአብሔር ይማረልሽ ለማንኛውም ምናምን ብለኝ ሄዱ። በጣም ነው የደነገጥኩት። በጣም ማተለሰ ሲታይ ሴት ነው የሚመስለው። ምናልባት አፍንጫ ስትራክቸሩ ቆንጆ ምናምን ስለሆነ ይችላል ብዬ፣ ግን ለሴት የሚረጫው ኢነርጂ እንደዛ አይነት ነገር ነው። የሴት ኢነርጂ አለ አይደል? ሳይንሱ ይላል አይደል? እንደዛ ነው መሆን የለበትም። በቃ አንዳንዴ እኮ እየሰማሽ ማሰሚው መስማት የማትፈልጋቸው ነገሮች ብሎክ ታደርጊያለሽ። በቃ በእንደዛ አይነት ሪትም ውስጥ ላይ እንጂ አንቺ ሴት ብትሆኚ ቁጭ ሴት ብትሆን ቆንጆ ሴት ወንድ የምታጫርስ ትሆን ነበረ ያሉኝም ሰዎች አሉ። እንዴ ወንድ ልጅ እንዴት እንደዚህ ትላላችሁ? ያ በቃ ቆንጆ ስለሆነ ነው ምናምን ነገር ይሉኛል። አይደለም እቤት ገብቼ ግን አለቅሳለሁ። በሳቱ ግን እኮ ፕሮቴክት ታደርጊያለሽ፣ ራስሽን ትመልሻለሽ፣ መልስ ትቆጫለሽ። በቃ አሁን እኔ ለልጄ ምን አይነት እናት ነኝ? ቁጡ ልጇ ግቢ ውስጥ እንዲጫወት እኮ አለቀው። ምክንያቱም እንደፈልበት ተንፈራግጠው የሚውሉ ልጆች ናቸው ግቢ ውስጥ ያሉት። አለቀውም፣ አይጫወትም። ምክንያቱም ቢመቱብኝስ የሆነ ሆዱ ላይ አንስተው ቢረግጡት ፌንት እንደሚያደርግ አውቃለሁ። ተጠንቀቂ ብለውኛል ዶክተሮች። በተለይ የፊት ለፊቷ ምት ያሳጋታል። ምት ወንድ ልጅ ነው ስፖርት ላይ ይሰራ ነው ሲያድግ እንደ ልቡ እግሩን ያነሳ ኳስ ላይ ይጫወት ነው። ተዋቅሶ ተደባድቦ ነው አንድ ልጅ የሚያድገው አይደለ? እግሩን ተነሳስቶ ተፈነካክቶ ወድቆ ተነስቶ ነው። እነሱን እንዳትሆን ብለሽ ብታስሪው ይሻላል ቤት ውስጥ በገመድ
ያለ የሌለ ሕክምና ቢባል ተማሙቼ ፊዝዱን ቢባል ኩላሊቶቹ ቢያንስ የሆነ ጎና ጎን እንኳን ቦታ እንዲይዙ ፊዝዱ እንዳለ ሆኖ ቶፒክ የተባለውን ባስደረግ እኔ ደስ ይለኛል። ሰዎች ካገዙኝ ይሄ ህንድም ሆነ ምንም ሆነ አሁን ጤነኛ እንዳለ ሳይወድቅብኝ ማለት ነው። የሆነ ውድቅ ብሎ ህፃን ልጅ ነው ኩላሊቱ ፌል አረገ ቢባል አታገኝም የህፃን ልጅ ኩላሊት። የትልቅ ሰው እኮ አሁን ኩላሊት በሽተኞች አሉ፣ ቢያንስ ንቅለ ተከላ ያገኛሉ አይደል? ቢያንስ ኖረዋል ሮጧን እንትን ማለት እያልኩ አይደለም። እነሱ ግን ይሄ ልጅ ላገኝም ብታይ አታገኝም። ፌል ካረጋም ብሎኛል። ሊያደርግ ይችላል፣ ፌል ሊያደርግ ይችላል፣ ኪድኒ ዳሜጅ ሊያስከትል ይችላል። ከዛ ፊት ጥንቃቄ ያስፈልገዋል። ምን አይነት ጥንቃቄ ላድርግ? ማጣራትም ጉዳይ አለ። ይሄኛውም የተባለው እንትንም ሊሆን ይችላል እዛ ጋም ፈንክሽን እንዳያደርግ በደንብ የሚያደርገው ግን አይደለም። ሁሉም የተለያየ ነው። ትልቅ ቀዶ ጥገና ያስፈልገዋል። የኩላሊቱም ይሄ ነገር ግን ከዚህ በፊት አጋጥሞሽ ያውቃል? እንደዚህ አይነት ሁለት ጾታ ያላቸው ሰዎች ወላጆች እኔ ሴት ስታወራ ሰምቻለሁ በድፍረት እኔ ልጄ እኮ እንዲህ ነው ያለው ብላ እንደ እንትን ነው ቲክቶክ ላይ ይሁን ምን ይሁን እኔ ልጄ ምሳሌ ሁለት እንትን ያለው ስትል የሆነ ሰው እንትን እያረጋት ነው። እሱ ደንግጦ ሲያናግራት እሷን በኮንፊደንስ ነው እየሳቀችላ ስታወራና ደንግጫለሁ። ትልቅ ልጅ ዴቨሎፕድ ሆነ ምናምን ያላቀ መስማት አልፈለኩም። መስማት የምፈልገው ቃል ስላልሆነ መስማት አልፈለኩም እኔ። እሺ ይሄ ነገር አሁን መስማት አለመፈለግ ብቻ ሳይሆን ፕራዮሪቲ አለ። አንቺ ከልጅነት እስከ እውቀት እስካሁን ድረስ እየተፈተንሽ ነው ያለሽው። እኮ እየተፈተንሽበት ነው ያለሽው። ህይወትሽ በፈተና ነው። አሁን ደግሞ በልጅሽ እየተፈተንሽ ነው ያለሽው። እግዚአብሔር ይሄንን ለማንም አያድርስ። ግን ደግሞ የኢትዮጵያ ህዝብ ተረባርቦ ቢያግዝሽ ልጅሽ ሕክምና ሊያገኝ ይችላል አይደለ? ካልሆነስ ምንድነው አማራጭሽ? ጨካኝ ልሆንና እንደዚህ ቢል ጠይቅሽ ምን አደርጋለሁ? ልጄ እኮ ነው ምን አውጥቼ አልጥልም። ልጅሽ ነው ይኑር እንደፈለግ ምንም ማድረግ አልችልም። ሲያድግ ስኔቸር በቃ ሁለተኛ ፕላን ቢ ያለሽ ወይ ነው አይደለ? ፕላን ቢ አስተካክል። ተስፋለን ኤው ላይ ብዙ ነገር ይሆናል። የጨከን ስላልሽ አንቺም ጭካኔሽን እንደዛ አይደለም ብለኝ ፕላን ቢሽ ምንድነው? ምንም ፕላን ቢ የለኝም። ምን አሁን ይሄኛው የኪድኒ ፊዝዱ ችግር የለውም እያስታመምኩት ከስሩ ሳል ላይ አይኔም ልቤም እሱ ጋር ሆኖ ቢያንስ ራሱን ችሎ ራሱን እስከሚል ማድረግ እችላለሁ። ይሄኛውን ነገር ግን እንዴት ፕላን ቢኖረኛል? መቼም ሰው አይጨክንብኝ እርግጠኛ ነኝ። ተስፋለን አዎ እንደው ወደ በጣም በጣም ከይቅርታ ጋር ነው የምጠይቅሽ። ምናልባት አንድ መሆኑ የበለጠ አሰስቶሽ የአይንሽ ማረፊያ ወዲህ አቲ ሆኖብሽ ከምትሰቃይ ምን እህትም እሱም ቢኖረው ማለት ነው ወንድም ቢኖረው ህይወት እንደዛ አላሰብሽም አንቺ? እንደው አማራጭ መውጫውን እንደው ህይወትሽ ሲበዛ የምትፈልጊበት ቦታ ሲበዛ ጥሩ ነው አይደለ? እንደ የሆነ ነገር አእምሮሽ ጥሩ ቦታ ይከፋፈላል። አንድ ልጅሽ ቦታ ሲሆን ደግሞ አሁን ያለሽው አንቺ ደስተኛ ስትሆኚ ስታድሪ ልጅሽ ደግሞ የበለጠ ደስ ይለዋል። አንቺ ህይወትን እንደዛበት ገና ልጅ ነሽ፣ 34 ዓመትሽ ነው። ህይወት ይቀጥላል። ምናልባት ደግሞ ሌላ የሚያማምሩ ልጆች ሊመጡ ይችላሉ። ህይወትን እንደዛ ለመምራት አላሰብሽም ወይ ብዬ ነው። እኔ በአሁኑ ሰዓት ምንም ሀሳብ የለኝም። ጭንቅላቴ በእንደዛ ነገር ተጠምዷል። ነገርኩ እኮ እንትን ባል አለኝ የገጸ ባህሪ ባል አለኝ ኢማጂናሪ አለኝ አሁን በዚህ ሰዓት። ምክንያቱም ምን ማለት ነው? በቃ ማለት እኔ ባለትዳር ሴት ነኝ አሁን በዚህ ሰዓት። ምን ለማለት ፈልጌ ነው? ራሴን ለመከላከል ልጄን ለመከላከል ዙሪዬ ቀሚስ ጎታችሁ እንዳይበዛ፣ ልጄን ኮርኳሚው እንዳይበዛ። እኔ ባለትዳር ሴት ነኝ። የሆነ ቦታ ያለ በዙሪያ ያሉ ሰዎች ይሄንን ያውቃሉ። ባለትዳር እንደሆነች ነው የሚያውቁ። የገጸ ባህሪ እንዳልሽው ለእኔ ነው ገጸ ባህሪነት። ራሴ መከላከያ መንገድ ነው፣ ጠቅሞኛል። ለእነሱ የእውነት ነው። ያም ስለሆነ ቢያንስ ከሌላ ቦታ የሚመጣ እንትን የለም፣ ጉተታም ትንኮሳም ጉንተላም በለው ንቀትም በዚህ ጉዳይ የለም። የልጅሽ አባት ነው የገጸ ባህሪ ባልሽ? አይደለም።
በቃ የሆነ ሌላ ሰው ጥሩ ሰው ሄልጅ አባትማ እንደነገርኩ እኮ። ከዛም በኋላ ዛቻ፣ ስድብ፣ ቁጣው እሱን ለማግኘት ይገኝበታል ያልተባለ ቦታ ሁላ ዞር ያለው ጭራሽ ነው። ሆቴሉማ ተሸጧል ተባልኩኝ። መስሪያ ቤት ነበራቸው የኮንሳልት የሚያደርጉበት ኮንስትራክሽን እንትን እዛ ሄድኩኝ። የሆኑ ከእንትኖች ጋር ይሰራል ተባልኩኝ። ይበልጥ እየዞርኩኝ እሱን ለማግኘት በምጥር ለሱ ይነግሩታል የሆነ ሴት ፈልግ ነበር ይሉኛል። ለእኔ ግን አይ አናውቀውም፣ ምን ፈልገሽ ነው? እንደዚህ መጨረሻ እኔ የልጁ እናት ነኝ እላለሁ። ለምን እሱ ራሱን እየደበቀ አይደል? ለምን ይደብቃል? ልጅ የሚደበቅ ነገር አይደለም። የልጁ እናት ነኝ ስላል ለሱ ደግሞ ወይ ይደውላል ወይ ምን ይላል። እና እየዞርሽ ምንድነው የምታደርጊው? እኔን እንትን አትይኝም፣ ልቤን አረርተሽ ወደ አንቺ እንድመጣ እንትን አትይም፣ እየዞርሽ ስሜን የምታጠፊው ምናምን ነገር ይለኝ። ልጁ የኔ አይደለም አልኩሽ አይደል? በምን እርግጠኛ ሆንሽ? ማንን ነው የሚመስለው ልጁ? ግን አባቱ ነው የሚመስለው። እስከታች እሱ ነው የሚመስለው። በጣም ስሜት የሚሰቅስ ነገር ነው። የህፃን ጉዳይ ነው ደግሞ፣ የተለየ ኬዝ ነው ደግሞ። የአንቺ ህይወት፣ አንቺ ያለሽበት፣ ልጅሽ እየከፈለው ያለው ነገር ደግሞ በራሱ ስቃይ ነው። ይህን ሁሉ ታሪክሽን እንሰማ ዘንድ ኢትዮጵያውያንም ያግዙሽ ዘንድ ነው የጋበዝንሽ አደለ? ህክምናው ምን ያክል እንደሚያስፈልግ፣ ህክምናው አገር ውስጥም ካለ እሰየው፣ ከሌለም ውጭ ድረስ ሄዶ እንዲታከም ነው የእሷ ምኞት። ዶክመንቶቹንም ይዛ የመጣችው እኛ ዶክመንቶቹን አይተን እሷንም ታሪኳን እንስማ ብለን ነው። እንዲህ በዚህ በሚገርም ሁኔታ እንዲህ ነግራናለች። በጣም መልካም እድል ነው የምንመኝልሽ። በአንቺ ስም የተከፈተ የንግድ ባንክ አካውንት ስልክ ቁጥርሽን እናደርጋለን። እሱን አድርገን ኢትዮጵያውያን እንዲያግዙሽ፣ መቼም ዝም አይሉም፣ አይተው ብቻ አይወጡም፣ እርግጠኛ ነኝ። አንድ እሱ ነው። ሁለተኛ ደግሞ ምናልባት የዚህ ልጅ ህክምና በተለየ እንትን የሚሉ ካሉ የሆስፒታሎችን ይሄን የሚሰሩ ካሉ ትጠቁሚንና እኛም እንጠይቃቸዋለን። እንደው እንዲህ ሆኖብን ነው በዲስካውንት በምን ብለን እንጠይቃለን። ለማንኛውም ከልጅሽ ጎን ነን ለማለት ነው። መልካም እድል ሁሉ እመኝልሻለሁ። ብሌን ገብረ ማርያም በርቺ። የቀረምትዩ የምታስተላልፊው መልእክትሽን እንስማ። እንደው ምናልባት ዋናው ልጅሽ ስለሆነ ልጅሽንም የተመለከተ ስለሆነ እንግዲህ ደህና ሆኖልኝ የምስራችሁን ለመስማት ያብቃን። ተክልዬ አንተም አመሰግናለሁ ስለ መልካምነት። እውነት በጣም ነው የተነካው። እኔም ለማንም አልነገርኩም። አመሰግናለሁ በጣም። ቢያንስ ሰው እንዲሰማው ካረክልኝ። እኔ ማንም እንዲዳኘኝ እንዲገመግመኝ አልፈልግም። እንደ ፕሊስ የምለው ሰዎችን አደራችሁ እንትን እንዳትሉኝ። እናት ነኝ፣ ለሞራል ያስቡልኝ። ይህን ልጅ ደግሞ የበቃ ዜጋ ነገ ምን እንደሚሆን አናውቅም እና ህክምና ተቋማት ሊያግዙኝ የሚችሉ ካሉ እሰየው፣ ደስ ብሎኝ። የሚያገናኙኝም እንደዚህ ውጭ እንትን የሚሉ ካሉ የሚጠቆመኝ ሰው ካለ በተለይ የኪኒ ፊውዝዱ እንኳን ትም ይሄኛው ቢቀድምልኝ ደስ ይለኛል። የወጾታው እና አሁንም ስራ እየሰራው አይደለሁም። እሱን በመንከባከብ ውስጥ ነኝ ያለሁት። እንግዲህ ደጋግ ኢትዮጵያውያን ያግዙኝ፣ ልጄን ያሳክሙልኝ እና ለምስራችሁ ደግሞ ያብቃ። እዚች ወንበር ላይ ቁጭ ብዬ አመሰግናለሁ። ከታተልሻለሁ፣ እኔም እመጣለሁ፣ ከጎንሽ ነን እንደ እግረኛው። መልካም እድል። ኢትዮጵያውያን በጣም እርግጠኛ ነኝ ያግዙሻል። እንዳልሽው ለብስራቱ ያገናኘን። ከደብረ ብርሃን ነው የመጣሽው። ወደ ደብረ ብርሃን በሰላም ተመለሽ። አመሰግናለሁ። በጣም ጨዋ ነው ልጅሽ። በነገርሽ ላይ ይኸው ቢሮ ቁጭ በል ብለን ነው እዛ ጋር እኛ እዚህ እያወራን ቁጭ ብሏል እሱ። በጣም አሁን አለ ይታያል። እኔ ልቤ እሱ ጋር ነው ያለው። ያንኳኳም እየመሰለኝ አይኔ የኔ አንቺ ልብሽ ነው፣ እኔ አይኔ እሱ ጋር ነው። አይዋለሁ እግሩን ጥላ አንድ እግሩን አይዋለሁ እዚህ ጋር በዚህ ይመጣል ያያል። መስታወት ስልክ ይወዳል። ስልክ ከያዘ ለምዘለም የለም መጋረጃ እንዲህ እያለ ያያል። ደስ ይላል። እናመሰግናለን። በሰላም ግቢ። አመሰግናለሁ። እሺ።